ጥያቄኛል ወይ አትመልስልኝም? ጥያቄን ልጠይቅህ። እናንተ የምትምሉት በምንድን ነው? በማን ነው የምትምሉት? ስንት ማላ ነው ያላችሁ? በምንድን ነው የምትምሉት እናንተ? አንቺ ባላህ ነው ባላህ ነው የምትመዩ? አንተን አልጠየቅኩህም። አንድ ሰው ነው የሚመልስልኝ። እሺ ችግር የለውም። ቆይ ባላህ ነው የምትመዩ? አንቺ ባላህ ነው የምትመዩ? ምን ባላህ ነው የምትመዩ? አንቺ የኔን ጥያቄ መልስልኝ ወንድም። እኛ ጋር መሀል ላይ አይቻልም። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት ነው የሚባለው። የማንንም ስም ጠርተሽ መማል አይቻልም። ቀጣይ አሁን አንቺ ባላህ ነው የምትመዩ ወይስ አይደለም? አኪት እኔ ባላህ ነው የምምለው። በእጅ ውስጥ ትመያለሽ? ባላህ ነው የምምለው። አይ ባላህ ነው የምምለው። አንደኛ፣ ሁለተኛ ነገር እናንተ ማላችሁ ምንድን ነው? በምንድን ነው የምትምሉት እናንተ? እኛ እንምልም መሀል አይቻልም። በመጽሐፍ ቅዱስ እየማላችሁ በማርያም በገብርኤል በክርስቶስ በጊዮርጊስ ሰዎች ያደረጉት ማለት ተፈቅዷል ማለት አይደለም። መጽሐፍ ቅዱስ እውነቱን እውነት ሐሰቱን ሐሰት በሉ። በምንም አትማሉ። በሰማይም ቢሆን አትማሉ፣ በምድርም ቢሆን አትማሉ። የትኛውንም ነገር ጠርተሽ መማል አይቻልም። ባጭሩ ስመልስልሽ የኛ ጋር ያለው ይሄን ነው። በአላህ እጅ መማል ይቻላል ወይስ አይቻልም? ሚውት አታርገኝ። እየተነጋገር ለምን አንተ ቀደም ምትላለህ? እኔ እኮ ዛሬ ተረጋግቼ ነው የመጣሁት። ኦኬ እሺ፣ በቀደም ተሳድብሽ ነበር። ምን አንተ ስንት እየተከፈለህ ነው? እፎይ ስንት እየከፈለህ ነው እንትን የምትልለት የምታነብለት? አሊማ እንትና መዲና ያ ዛሬ መረጋጋትሽን ካወሽ በቃ መለሰልሻል። እኛ ማላ አልተፈቀደም። እውነት ማላ አልተፈቀደም። ምን ነው ማላ በራሱ ይጣላል። ፈጣሪ የላችሁም እናንተ? በቃ አዳምጪ። ፈጣሪ የላችሁም? እንደሞኛ አትሁን። ኧረ በእናትሽ እንደሞኛ አትሁን። አይደለም ፈጣሪ የለ። አንተ እኮ ማለት ነው ልንገርህ፣ አንተ እኮ አፍህ ላይ ሙሙት ነው ያለው የኛ ነብይ። አፍህ ላይ ሙሙት፣ ሌላ ነገር አታወራም። ብታወራ ስለ ነብያችን ብትሳደብ ብትዘልፍ ነብያችንን ምን ብትል ነብያችንን። እኔ ደግሞ የጠየኩት ጥያቄ ዛሬ ቀላል ጥያቄ ነው። ጥያቄ በምንድን ነው የምትምሉት እናንተ? ሪከርድ አድርጉኝ ዛሬ ከፈለጋችሁ ማለት ነው። ሰው እኔም የልቤን ተናግሬ ዛሬ ልናገርህ። ብትናገር ስለ ፈጣሪ ነው፣ ብትናገር ስለ መሐመድ ነው። እሺ በአለም ላይ እሺ ይሄን አልመለስክልኝም። ጥያቄን አልመለስክልኝም። አንደኛ ጥያቄ ሁለተኛ ጥያቄ ደግሞ በአለም ላይ የመጣሽው ብሶብሽ ነው የመጣሽው። መዲና የተረጋጋሽ መስሎሽ ነው፣ እያስጨነቀሽ ነው ውስጥሽ። አንዴ ይሄን አንብቢው እስኪ። ምንም ተረጋግቼ ነው የመጣሁት እኮ። አንብቢው። ምኑን ነው የማነበው? እኔ የጠየቅኩን ጥያቄ መች መለስክልኝ? እንዴት ማላ የለንም ትለኛለህ? እንዴት ነው ከእናንተ እንዴት ነው ሰው ከእናንተ ጋራ ምን አይነት ሰው ነው? ቆይ ምንድን ነው ማለቴ? ለምንድን ነው ማላ የሌላችሁ? ለምንድን ነው አትምሉም እናንተ? ፈጣሪ የላችሁም? ለምን አትምሉም ብላ ከፍተና አንብቢው እስኪ። ምኑን ነው የማነበው? አንብቢው። ደግሞ ልንገርህ አንተ እፎይ እናንተ መሰሎችህ ይሄ እንደዚህ ቴክኖሎጂው ረቆላችሁ በሀብታም ዋይፋይ እየተጠቀማችሁ በአረብ በሙስሊም ዋይፋይ ነው እየተጠቀማችሁ ዛሬ ላይፍ ላይ ቁጭ ብላችሁ ተረጋጊ። በእናትሽ ምን አይነት ሴትዮ ነች? በእናታችሁ ለምንድን ነው ማትረጋጊው? የጭንቅላት ተሳመሚ ያለሽ አንቺ። በቃ መማር እኛ አይፈቀደልንም። ሎንግ ስቶሪ ሾርት አላህ በምንድን ነው የሚምለው? መዲና አላህ አምሳያ የለውም። አላህ አይወለድም። አላህ ፈጣሪ ነው። አላህ እኔ አላህን ለርድ ያልፈለኩትም። ተረጋጊ። አንተ እኮ ማለት ነው ዝም ብለህ አይደለ? እናንተ ማምሉ ከሆነ ፈጣሪ የላችሁም ማለት ነው ብለሻል። አላህ ይምላል አይምልም? በምንድን ነው የሚምለው? ስለዚህ የሚምል አካል ፈጣሪ ያለው ነው ብለሽ ስለመጣሽ አላህ ይምላል አይምልም? መዲና እሱ ምን ብሎ ይምላል? አላህ እንዴት ነው የሚምለው? አላህ እንዴት ነው የሚምለው? ምን አይነት ጥያቄ ነው አንተ የምጠይቀው? የእናንተ ፈጣሪ ማን ነው?
ላሳይሽ እንደሚመል። እሺ ሱራ 69 38 ክፈተው ክርስቲያን። በእኔ ራሱ እየማለ ሊሆን ይችላል አላህ ሚውት አታርገኝ። እኔ እያወራሁ ሚውት አታርገኝ። 38 ኦኬ ኦኬ። እስቲ አንብቢ ይሄንን። ምኑን ነው የማነበው? ይሄ የተከፈተልሽን ቁርአን እፎይ አንተ እፎይ አዳምጪ። አላህ በምታዩም በማታዩም አላህ ይምልልሻል። ልንገርህ ሚውት እያረከኝ እኮ ነው ደግሞ ሚውት እያረከኝ። አዳምጪ። ምን ብሉ ከሆነ የግዴታ ለመማል ፈጣሪ ያስፈልጋል ብለሻል። ማምሉ ከሆነ ፈጣሪ የላችሁም ማለት ነው ብለሻል። አላህ አዳምጪ። በምንድን ነው ማምሉ? አዳምጪ። ይሄ ራሱን እንደዚህ በሹህ አዳምጪ። ግም ያቦካውን ጭቃ ያቦካው ነው እኮ እያመለክሽው ነው። እኔን እያየሽ ነው። አሁን በምታዩት እምላለሁ በማለቱ በእኔ እየማለ ነው። እፎይ ይቅር በለኝ፣ እፎይ አቃጠልከኝ፣ እፎይ ተሰቃየው፣ በእፎይ ይሆን እያለ በእፎይ እየማለ ነው። በምታዩ እምላለሁ ስላለ ማለት ነው። ስለዚህ እኔ አምላኩ ነኝ ማለት ነው። እናንተ ኮሜንት ነው ምንድን የምታረጉት? አቡ አልኩም ዛቱ የአረብና የሙስሊም ገንዘብ ነው። ዛሬ እንደዚህ እያበላችሁ ቁጭ ብላችሁ ኩርሲ ላይ እንትን የምትሉት እናንተ ከፍታፉላ ማለት ነው። አላህን አላችሁ ጌታዬ። የአረብ ጉደኞች ተረጋጊ እስኪ አንዴ። በእናትሽ ተረጋጊ በእናትሽ። ቁጭ ብላችሁ ምንም እኮ ጥቅም የላችሁም እናንተ። ጭራሽ እኛ ጥሩ ነገር እያረጋችሁልን ነው ያላችሁ። አይገርም? አንተ ራስህ ማለት ነው አንተ እጅህ ብቻ የሚታየው ክፍያችን እናንተን ከጨለማ መውጣት ነው። ክፍያችን ውስጥ ነው። ሌላ ክፍያ የለንም። ፕሊስ ተረጋጊ። እስኪ አንዴ ተረጋጊ። ኧረ በስመ አብ መንፈስሽን በጣም የተረበሸ ነው። እንዴት ነው የምትኖሪው? በውሸት እንትን እያልክ አረብኛ መንበብ ትችላለሽ? ቁጭ ብለህ አንድም ነገር ተኛ ታወጡልንም ባህልፍልክ እስኪ አንድም ነገር ቤት አድርጌ በቃ ትረብሽ ተሽዬ መጣሁ ብለሽ አንተ ገገማ ማለት ነው። አንተን የሚከተሉህ ማለት ነው። ግን የሚከተልህም ደግሞ የለም ሲጀመር ምንም አንቺ ራስሽ ከተከተለሽ እያዳመጥሽኝ ነው። እኔ ወላሂ አንተን ሳይ ማለት ነው ወዴ ላይ ይለኛል፣ ያስታውከኛል። አውዝ ቢላ እና አሁን እያስታወቅሽ ነው። ጥሩ ነው። እፎይ በቃ ጉልበተኛ ብቻ ነው የምትሰማው። አሁን እሷን አዳምጥ። ኧረ እባክህ አዳምጥ። ጥሩ ነው። ቶፒኩን ፓራፍሬዝ አድርገው እስኪ ክርስቲያን ሀቢቢ እስኪ ሀቢብ አቅቶኛል። ምንም አይደለም፣ ዝም ብያለሁ። የምትለው አለ ቶፒካችን ላይ? አይ ምንም የለም፣ መነሳቱ ስለማይቀር ያ እኔ ራሱ ኢነርጂ የለኝም። ሀቢብ ከክርስቲያን ጋር ቀጥሎ ባለፈው ያው ስሜታዊ ሆኜ ትንሽ እንትን ብያለሁና ያው ያጋጥማል። ዛሬ ተሻሽያለሁ እንደ መዲና እንዳትሆን ዛሬ ትቻለሁ አልሰድባችሁም ብላ አይቶ መዲና ሳይሆን የተናገረው ነገር ሊኖር ይችላል። ወርዳብን ሄደች የስድብ ማዕትን። ዛሬም ደግሞ እኔስ ክፍሉን ፓራፍሬዝ አድርገው ክርስቲያን አዲስ የገቡ ስለሚኖሩ እንደዚህ በትምህርት ስትሆን እኮ ጥሩ ነው። አንዳንዴ ስትሳደብ ሜቢ ሰምተህ ይሆናል። ኧረ ምን ስድብ ኖርማል ውይይት ላይ እኮ ነው። ቆይ አንዳንዴ ብላ ባለፈው ሄደችብን። ዛሬ እኮ ተሻሽያለሁ እንደባለፈው አልሰድባችሁም በቃ ስድብ የለም ብላ ነው። እኔስ ቀጥል። ዛሬ እንኳን ለነገሩ አልተሳደበችም ብዙ። ፓራፍሬዝ አድርገው። እሺ ያ እንግዲህ ስለ አደም ፍጥረት ነው እያወራን ያለ ነው። የመጀመሪያው የሰው ልጅ ፍጥረት እንግዲህ አዳም ነው ብላችሁ ሙስሊሞች ታምናላችሁ።
ያ የተፈጠረው እንዴት ነው የሚለውን ነው እየጠየቅን ያለ ነው። ከፍጥረት ጋር መነካካት ጋር በተያያዘ ብዙ ጊዜ የምታነሱት ጥያቄ ስላለ አላህ ከፍጥረት ጋር ተነካክቶ ነው የመጀመሪያውን ሰው የፈጠረው ወይስ ሳይነካካ በምን አይነት መንገድ ነው የፈጠረው የሚለውን ነው እየተመለከትን ያለ ነው። ስለዚህ እንደ እስልምና ሰው ብዙ አይነት ቦታ ላይ ነው ያለው። ከገማ ጭቃ የሚል አለ፣ ከሚቅጨለጨል አፈር የሚል አለ። በርካታ ቦታዎች ላይ በተለያየ ትርጉም መጥቷል የሰው ልጅ ፍጥረት ማለት ነው። ከዚህ ውስጥ አንዱ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ የሚለው መጥቷል። ስለዚህ ጭቃው አንደኛ የሚገማ ነው፣ ሁለተኛ ሸክላ ነው፣ ሶስተኛ የሚቅጨለጨል ነው። እነዚህን ሁላ የያዙ አፈሮችን ሰበሰበና አላህ በእጁ አቦካና ፈጠረው ማለት ነው። ስለዚህ አሁን እዚህ ጋር ከሚቅጨለጨል ጭቃ ነው እያለ ያለው። ሀቢብ ሜቢ እዚህ ላይ ማለት የምትፈልገው ነገር ካለ መቀጠል ትችላለህ። አላህ እጅ አለው ምናምን ብለህ ታምናለህ አይደል አንተ? ቁርአኑ አስተምሮቱ እንደዛ ስለሚል ሁለት እጆች እንዳሉት ቁርአን ላይ ተገልጿል። ኦኬ አደምንስ እንዴት ነው የፈጠረው? ያው ሁሉንም ከጭቃ ነው የተፈጠረው። እኛም አደምም ሁሉም ከጭቃ ነው የተፈጠረው ከመላእክቶች በስተቀር። በእጁ አብክቶ ነው አይደል የፈጠረው አደምን? በሁለት እጆቹ ነው የፈጠረው አይደል? አዎ በሁለት እጁ ነው የፈጠረው። ከጭቃ ነው የፈጠረው እንጂ እንደዚህ አድርጌ አይልም እንትን ላይ። ያ ጭቃ የሚገማ ጭቃ ነው እዚህ ጋር እንደሚናገረው ማለት ነው። ያው ሶነንና አፈር አይደለም ተንቀሳቃሽ አፈር። ያው አፈር እኮ ያው ጥሩ ነው ቆንጆ ነው ምናምን ለምንለየው አይነት አይደለም። አፈር ነው በቃ። ኦኬ ስለዚህ ይሄ የሚገማ አፈር አላህ ነክቶ ነው አይደል የፈጠረው? ማለትም በሁለት እጆች የፈጠርኩት ስለሚል ማለት ነው። አላህ የሰው ልጅ እንትን ዲፎል ለማድረግ ገባር ላይ የሰው ልጅን ማለት በቃ እሱ ጋር እንዳይደርሱ ለመግለጽ እንትን የተባለ ነገር ነው። እሱ ጋር እንዳይደርሱ ማለት ስለ ከሱ ጋር እንዳይፎካከሩ ገባህ አይደለ? እንዴ አቤት እንዳይፎካከሩ ስትል በጭቃ የሰራቸው በሌላ ነገር ከተሰሩ ይፎካከራሉ ብለህ አስበህ ነው? ኖ እንደዛ አይደለም። ኦኬ ስለዚህ ሀቢቢ አሁን አላህ ቀጥታ ከጭቃው ጋር ተነካክቷል አይደል? ሀቢቢ አይሰማም? አይ ሚውት እያደረከው ነው። ቀጥታ ከጭቃው ጋር ተነካክቷል አይደል? ከፈጠረው ጭቃ ጋር ቀጥታ አብክቶ ነክቶ ነው የፈጠረው። ያው ሁለት እጆቹን እኛን ለመፍጠር የተዘጋጀ ስለሆነ ያው ግዴታ መቼም ሳይነካ ሰው ብቻ አይፈጠር። እሺ አፈሩን የወሰደው እዛው አርሹ ላይ ያለ ነው ወይስ ከአርሹ ላይ ወርዶ ነው? አንተ እንዴት ነው የምታስበው? ጌታ እስቲ እንዴት ነው አንተ ጌታ የተባለ አካል ሁሉ ነገር ለሱ ሊቀርብ ይችላል እንጂ ማለት እንዴት መሰለ አላህ Subhanahu Wa Ta'ala እኛ ጋር ሁሉም ቦታ አለ ይገባ አይደለ? አርሽም ሆነ ሰማይም ሆነ ሁሉም ቦታ አላህ Subhanahu Wa Ta'ala አለ። ሙስሊም እንደዛ አላህ ሁሉም ቦታ አለ። ሁሉም ቦታ ነው ያለው ማለት ከሰው ልጅም ጋር ከሆነ ሜቢ ይሄን ሁላ ሰማይ ምድርም የፈጠረው አንተን ያየ ነው ገባ አይደለ? የምናረገውን እያንዳንዱ ነገር ያያል። ኦኬ አላህ ሁሉም ቦታ አለ። እኛ የሱ ፍጡር ስለሆነ ማለት ነው። ሁሉም ቦታ አለ አላህ ሁሉም ቦታ አለ። ሽንት ቤትስ? ያው ይኸውልህ ሽንት ቤት ይኸውልህ ሰይጣን ምናምን ስለሚኖር ገባ አይደለ? በእርግጥ ሁሉም ቦታ አለ ገባ አይደለ? ግን ሰይጣን አላህ ሰይጣን ያስለቀቀዋል ቦታ ታውቂ አቤት ዳምጠኛ ይኸውልህ ስለማታውቀው የሆነ ማታውቀው ነገር ስላለ ነው። አላህ Subhanahu Wa Ta'ala ይኸውልህ ከሰው ልጅ ነጥሎ ሰይጣን ብሎ የፈጠረበት የራሱ የሆነ ምክንያት ስላለው ነው። የሆነ ስህተት ስለሰራ ነው ገባ አይደል? ኢብሊስ ተብሎ የተሰየመው ማለት
ማተር እኮ አያደርግም እኮ እንደ እስልምና አስተምሮ ሰውም ሰይጣን ተብሎ ይጠራል። የተሳሳተ ድርጊቱ ገባ። ይኸውልህ ሰይጣን ተብሎ የሚጠራው ድርጊቱ ልክ እንደ ሰይጣን ሲመስል ነው። ገባ አለ እንጂ የሰው ልጅ ሰይጣን አይደለም። ድርጊቱ እንደዛ ከሆነ ድርጊቱ ከሰይጣን በላይ ሰይጣን የሚያስመስለው ከሆነ ይሄ እኮ ሰይጣን ነው እንላለን። ሰይጣን የሚባል እኮ የተፈጠረ የለም። ሰይጣን የግብር ስም ነው። የግብር ስም ስለሆነ ሰይጣን የሚል የተፈጠረ የለም። ኢብሊስ ነው አውቃለሁ። ያን ጂኒ ማለት ነው። ግን ይኸውልህ አሁን እንደዛ ከሆነ ወንድማችን እንደዛ ከሆነ እንስማማ። ስለዚህ ሽንት ቤት ውስጥ አጋንንቶች ጂኒዎች አሉ ቢባል እንኳን ማጠር አይደለም። ሌላ ቦታ ላይ ደግሞ ያላመኑ ሰዎች እንዳሉ ጂኒዎች አሉ የተባሉት እኮ ግዴታ እኛ የምናየው አይደለም፣ ግን አለ ነው የሚባለው። በቃ ሽንት ቤት ውስጥ ገባ አይደለ እኮ ቢኖሩ ምን ችግር አለው? ከነሱ ውስጥ ደግሞ አማኝ አለ ብላችሁ ታምኑ የለ እናንተ? አጋንንት ወንድም እህት አለን ብላችሁ ታምኑ የለ? ማን ነው እንደዛ ነው? የጂኒ ወንድሞች የለሁም? አረ እንደዛ የሚባል ነገር የለም። አዲስ እንደመጣ እንዴ መጣ። እሺ ልስታ ሳይ ሙስሊም 450 ክፈተው ክርስቲያን መሐመድን አጋንንቶች ግብዣ ጋብዘውት ሲመጣ ወንድሞቻችሁ ናቸው ብሎ አስተምሯል እኮ። ጂኒ ወንድሞች አሉን ብለዋል እኮ። ይሄን አታውቅም? ቅድሚያ ተውሂድ ወይንም ሌሎች ምን ነግሩት አሉ ወይንስ መረጃ እንስተው? ወሲብ ሁሉ ያደርጋሉ እኮ አጋንንቶች ከሰዎች ጋር እንደናንተ አስተምሮ። አቡ ሃይደርም አስተምሮታል ደጋግሞ። ሻዳ ሁሉ አስይዣለሁ ብሏል እኮ አቡ ሃይደር። አልሰማም? አቡ ሃይደርን ታውቀዋለህ? ሜቢ ያው ቁርአን ምናምን ይፈራሉ ጂኒዎች በተፈጥሯቸው ማለት ነው። ወሲብ ሁሉ ያደርጉናል። ማድረግ ይቻላል ከጂኒ ጋር እንደሚደረግ ሁሉ አስተምሯል አቡ ሃይደር። ኖ አይደለም፣ ሰው አይደለም ጂኒ ሊያደርግ ይችላል። ሜቢ ሰውና ጂኒ አጋንንት እኮ ጂኒ ሊያደርግ ይችላል። ካንተ አክሰንትና ካንተ ገጽታ አይቶ ማለት ነው። የሆነ የማይሆን ነገር እያደረግ ከሆነ በቃ ተመስሎብህ ያን ነገር ያስወልዳልም። ብዙ ሴቶች አሉ የወለዱ ከጂኒ አረቡ ምድር ላይ ባለችን ጂኒ ነው እያሉ እንትኖች ማየት ትችላለህ። ዩቱብ ላይ ቼክ አደርግ። ኢንተርቪዎች በጣም ብዙ አሉ። በጣም ብዙ ማን ምንድነው ሲባሉ በድሮ ጊዜ በጣም ከባድ ነው። የሚገርም በጣም ከባድ ነው። ከባድ ሆኖ ሳይሆን ምንድነው እሱ በቀላሉ ልንገርህ። እንደ እስልምና አስተምሮ ያለ ባል አርግዛ ከተገኘች ተወግራ ትገደላለች። ስለዚህ ያላቸው አማራጭ ምንድነው? የሆነ ቦታ ያደርጉና ከዛ እንዳይነካባቸው ጂኒን ያስረገዘኝ ይላሉ። ያለ ባል አይደለም። መጀመሪያ ጥያቄው ሐሳብ ነው። ያለ ባል አይደለም። ከባሏ በላይ ካረገዘሽ አንድ ሴት ተወግራ ትገደላለች። ወንድ የሚሆነ ሴትም ሆነ ከባሏ በላይ ከሆነ ያረገዘች ተወግራ ትገደላለች ማለት እና በድንጋይ ተመታ ምገባ። ይኸውልህ ሀቢብ አንድ ነገር የማይደረግ ስራ እፎይ ሁሴን አዳም አቤት ከባሏ ሌላ ሄዳ ብታረግዝ ተወግራ ትገደላለች? አትገደልም? ትገደላለች። ስለዚህ አማራጭ አላት። አዳም ስለዚህ ያለ ባል አርግዛ ብትገኝስ? ያለ ባል አርግዛ ከተገኘች ዝሙት ነው የሰራ። ማርያም ያለ ድንግል በድንግል ነው አርግዛ ስትገኝ ምን ያላት ለነቢያችን ማነው ጅብሪል ወርዶ ለሷ ምን አላት? በዚህ ምክንያት ብዙ ስቃይ ይደርስብሻል፣ ሰው ሁሉ ያገልሽ። እኔ አሁን ስለምን ነው ተጠየቁ? ይኸውልህ ስለ ማርያም ነገር ዝሙት ስለ ዝሙት ተረጋጋ። ስለዚህ ምንድነው የሚደረጉት? ምንድነው የምትደረገው? በቃ ዝሙት ይባላል። በቃ ያለ ኒካህ ወይም ያለ 80 አንድ ሴት አርግዛ ተገኘች ዝሙት ወይም ዲቃላ ይባላል። በእኛ ዲቃላ ይባላል። ልጁ ምን ይባላል? አባት ይኖረዋል ልጁ? አባት የለውም። በቃ ዲቃላ ነው። ንብረት መውረስ ይችላል እንዴ? አንተ ህግ አይደለም እዚህ ጋር የምጠይቀኝ። ሸሪዓዊ ከሆነ ሰው አዳም እሺ ጂኒስ ማግባት ትችላለች አትችልም? አንድ ሴት ሙስሊም አትችልም። ኦኬ እሱን አሁን እናያለን እንደማትችል። እስቲ ወንድሞችን እንደማታገባ እናያለን። ክፍል አንድ ያንበበው ክርስቲያን። ኦኬ አብደላህ ብን መስዑድ እንደተረከው የአላህ መልእክተኛ እንደዚህ አለ፣ ዶንት ፐርፎርም ኢስቲንጃ ዊዝ ደንግ ኦር ዊዝ ቦን፣ በኩበትና በአጥንት አትጸዳዱ አለ። ፎር ኢንዲድ ኢት ኢዝ ኤ ፕሮቪዥን ፎር ዩር ብራዘርስ አማንግ ዘ ጂንስ፣ ምክንያቱም እሱ የወንድሞቻችሁ የአጋንንቶች ምግብ ነውና።
እና ኡመር ድምፅን ትንሽ ከፍ አድርገው። ኡመር እሺ፣ ሰላም እንዴት ናችሁ? መስገን ሙስሊም ነህ? እኔ የሆነች ጥያቄ ነበረችኝ መጠየቅ ትችላለህ? ሙስሊም ነህ ወይ? አዎ። ምንድነው እምነትህ? ኦኬ፣ የትኛውን አቂዳ ነው የምትከተለው? ይሰማም? ያንተ ድምጽ ትንሽ ይቆራረጣል። ኡመር ያንተ ነው የሚቆራረጠው። ይሰማሃል? አሁን አቂዳ ምንድን ነው? አላህ የት ነው ያለው ብለህ ነው የምታምነው ኡመር? ይሰማል? ይሰማም እንዴ? ያንተ ነው አይ ቲንክ። እሺ፣ ጥያቄ ነበረኝ መጠየቅ ይቻላል? የጠየኩህን ሰምተዋል? ያልኩህን ሰምተዋል? አሁን እየተሰማኝ ነው። ኦኬ፣ አቂዳን ታውቀዋለህ? የትኛው አቂዳ ውስጥ ነው ያለው? አይ አልሰማሁም። የትኛው አቂዳ ነው? አቂዳህ ምንድን ነው? ኦኬ፣ አላህ አካላት አሉት ብለህ ታምናለህ? እጅ እግር አለው ብለህ ትጠይቃለህ? አላህ እጅ እግር አለው ብለህ ታምናለህ? አላህ ከፍጡራን ጋር ተነካክቷል ብለህ ታምናለህ? ምን አልክ? አላህ እጅ አለው ብለህ ታምናለህ? ምን አለኝ? ወይ አዎ አምናለሁ አለው። ኦኬ ኦኬ። በዛ በእጆቹ አደምን እንደፈጠረ ታምናለህ? በሁለት እጆቹ አደምን እንደፈጠረ? አዎ። ኦኬ። አደምን ከጭቃ ነው አይደል የሰራው? ከአፈር ከምድር ላይ አፈር ወስዶ? አዎ። ኦኬ። ስለዚህ አደምን ከአፈር ወስዶ በእጆቹ አላህ ራሱን የሰራው ሌላ አካል አይደለም የሰራው አይደለ? አደምን ነው በእጁ ከአፈር ነው የፈጠረ ማለት እየፈጠረው። ኦኬ ኦኬ፣ መልካም። ስለዚህ አላህ በእጁ አደምን ከሰራው እጆቹ የአላህ እጆች አደምን አበጅተውታል ማለት እንችላለን አይደለ? ሌላ መልአክም አይደለም ሌላ አካልም አይደለም አደምን የሰራው የአላህ እጆች ናቸው። አፈር ወስደው የሰሩት አደምን የቀረጹት የከለቁት የአላህ እጆች ናቸው አይደል? አላህ በእጁ በራሱ አደምን ሰራው ፈጠረው ማለት። መልካም። ስለዚህ አላህ አደምን ሲሰራው በእጁ ነክቶታል አልነካውም? ተነካክቷል አልተነካኩም? አደምና አላህ ወይስ አደምና አላህ? አደምና አላህ ነው ወይስ? ኖ የት ነው የሰራው? የት ሆኖ ነው የሰራው? ምድር ላይ ነው የሰራው? ሰማይ ላይ? አደምን የተሰራው አደምን በእጄ በሆነው ከራሴ ፈጠርኩት በራሱ እጅ እንደፈጠረው ቁርአን ላይ ነገረን። አይ አደምን በእጄ እንደዚህ ነክቼዋለሁ ዳብሼዋለሁ አነካሁትም ብሎ ደግሞ የነገረን ነገር የለም። ሲሰራው በእጆቹ ከሰራው አልነካውም ማለት ይቻላል?
በእጆች የሰራሁት በእጁ ነው የሰራው ካልከኝ፣ በእጁ ነው ያበጀው ካልከኝ አልነካው ማለት ይቻላል? አይሰማማ? ትሰማለህ? በእጆቹ ሰራው ካልከኝ በኋላ ነካው አልነካው የሚል የለም ማለት ይቻላል ወይ? በእጁ ከሰራው አዎ በእጁ ነው ከአፈር የሰራው ካልከኝ አልነካውም ማለት ይቻላል ወይ? መንካት ብቻ ሳይሆን ሰራው እኮ አበጀው፣ ቅርጽ አወጣለት እኮ። እዛ ላይ እያለ ያለው አደምን በእጄ ሰራሁት ብሎናል። ኦኬ፣ ስለዚህ በእጆቹ ሰራው ማለት ነክቶታል አልነካውም? ሲሰራው እጁ ነክቶታል አልነካውም? እሺ ኔትወርክ እያስቸገረ ነው። አይ ቲንክ ኔትወርኩ ጥሩ አልመሰለኝም። ክርስቲያን እየተቆራረጠ ነው። አይ ቲንክ ጥሩ አይደለም። በጣም ደጋግሞ ላግ እያደረገበት ነው ይመስለኛል። ኔትወርክን አስተካክለው እንትና ኡመር፣ ኔትወርክን አስተካክለው ትንሽ። ኦኬ ሊትራሊ አንድ የቁርአኑን ክፍል አንብቦ ክርስቲያን ምንድን ነው የሚለው? አላህ በእጆቹ አደምን ፈጠረው የሚል አለ። አክቹዋሊ የዋብዮች እና ሀባሾች የሚለያዩበት ነው። ሰው አይ ቲንክ እንትኑ ገዝቱ ጥሩ አይመስለኝም። ሳስገባቸውም እንትን ይለዋል እና አንደኛ የሚያነሱት እንትን ይህንን ነው። አላህ በእጆቼ ለፈጠርኩት ኢብሊስን ለምን አሰግድም ብሎ ኢብሊስን ቻሌንጅ ያደረገበት ነው። ኢብሊስ እንዲሰግድ አንድ የሆነበት ምክንያቱ አንዱ ምንድን ነው? እሱ አደም በአላህ እጆች የተሰሩ ናቸው ተብሎ ስለሚታመን ነው። 4 ነገሮችን አላህ በእጆቹ ፈጥሯቸዋል። ከነዛ ውስጥ አንዱ አደም ነው የሚል በሊቃውንቶቻቸው እይታ አለ ማለት ነው። አስተምሯለ ሊቃውንቶቻቸው እነኝን አክሴፕት ያደርጋሉ። 4 ነገሮችን አላህ በእጆቹ እንደፈጠራቸው። ስለ አቡጃህል ንገረን እስኪ። ገና ከመግባት አቡጃህል ስለ አቡጃህል ንገረን። አንተን በደንብ የሚያሳየን አቡጃህል ነው። እስኪ ስለሱ አቡጃህልን እኔ መልካም በራስ ጽሁፍ መጀመሪያ የበላውን ኢየሱስ ትፋ ገና ትተፋለህ የበላሃትን። አቡጃህል ራሱ እኮ መሐመድን ገመናውን እኮ አስተፍቶ እምልህን በደንብ ታውቀው በኋላ መሐመድን ካስተፋው በኋላ ወደ ገሃነም ልኮታል። አቡጃህል ማለት ለእናንተ ነው እንጂ በጊዜው መሐመድን አስቀዝኖ የለቀቀው ነው። ማታውቀው ከሆነ አቡጃህልን። ኤኒዌይስ አላህ ኢብሊስ ሆይ በሁለት እጆቼ ኃይሌ ብለው አሁን የሀባሾቹ ትርጓሜ ኃይሌ ብለውታል። ቁርአን እንዴት እንደሚበርዙ በዛውም ይኸው ሀባሾቹ በኃይል ብለው ነው የሚተረጉሙት፣ ዋብዮቹ ደግሞ በእጅ ብለው ይተረጉሙታል። ስለዚህ ይሄ የሚያሳየው ምንድን ነው? ቁርአንን እንደተመቻቸው አንዱን ቁርአን ነው የምንከተለው ቢሉም ያንን ቁርአን ግን ምን ያደርጉታል? አንደኛው በሌላ መልኩ ይተረጉመዋል፣ አንደኛው በሌላ መልኩ ይተረጉመዋል ማለት ነው። 2 ትርጉም አድርገው ይተረጉሙታል። ከዛ በኋላ አሁን ቀጣይ ሲተረጉሙት በማመዜን የተተረጎመውም ከነኝ ጋር ይለያያል የተወሰነ። ይሄንኛውን የቀደሙንም ደግሞ መልሰው ሲተረጉሙት ምን አድርገውታል? እንትን ብለውታል። ብቻ ቁርአኖቹ የተወሰነ ይሄንኛው ራሱ በዛኛው በሀጂ ሀቢብ ሳኒ የተተረጎመውም ብዙ ቦታ ላይ ልዩነቶች የተወሰኑ አሉት። ሁለቱም አካላት ወደ እነሱ እንዲመቻቸው አቂዳውን አድርገው ተርጉመዋል መጽሐፍቶቻቸውም ማለት ነው። እና የተለያዩ ትርጉሞች አሉ። እሱም ወደፊት የምናሳያቸው ይሆናል። ዋብዮቹም ወደ ራሳቸው እንዲያመቻቸው አቂዳቸውን አድርገው ነው የተተረጎሙት። ሀባሾቹም ደግሞ አሁን እዚህ ጋር ኃይል ምን አለ እዚህ ውስጥ የለማ አያችኋል። እዚህ ጋር ቀደም እዛ ጋር ኃይል ይላል። በሁለት እጆቼ ወይንም በቅንፍ በኃይሌ ለፈጠርኩት ይላል። እዚህ ጋር ካያችሁት በኃይሌ ይላል አይደለ? ያንኛው ቁርአን ደግሞ ኃይል ምትለዋን አጥፍተዋታል። ቀጥታ በሁለት እጆቼ ለፈጠርኩት
ለአደም ከመስገድ ምን ከለከለ ብለው ነው ያስቀመጡት። ሁለቱም ወደ ራሳቸው አቂዳ እየጎተቱ ነው የሚተረጉሙት። አንዱ አንደኛውን በሚጠላለዙበት ላይ ያመቻቹታል ማለት ነው። ዋብዮቹ ለራሳቸው አመቻችተው ይተረጉሙታል። ሀባሾቹም በተመሳሳይ ደግሞ ለራሳቸው አመቻችተው ይተረጉሙታል። ዞሮ ዞሮ ግን ሞረፍ ዋብዮቹ ቀጥታ ወስደውታል። ይህንን ለምሳሌ በሁለት እጆች የፈጠርኩት ሲል ምን እያለ ነው? በእጆቹ አላህ አደምን ጭቃ አብኩቶ እንደሰራው ያምናሉ። ሀው ቢላኬፍ አላህ ዘንድ ይሆናል። ክርስቶስ የሰውን ስጋ ለበሰ፣ በስጋ ተገለጠ፣ ቃል ስጋ ሆነ። የመለኮት ሙላት በሰውነቱ ተገልጦ ተገለጠ። ክርስቶስ እርሱ ስግው ቃል ነው። መለኮት ተዋህደው እርሱ ክርስቶስ ስግው ቃል ነው ብለን ስንል ብዙ ጊዜ ክሪታይዝ ያደርጉናል፣ ይተቹናል። ፋይል እንዴት የሰው ስጋን ጽዩፍ አድርገው ስለሚቆጥሩት የመለኮት ሙላት በሰውነቱ መኖሩ መለኮት ስጋን መዋሃዱ ይጸየፋሉ። እነሱ ራሳቸውን ስለሚጸየፉ ማለት ነው። ቆንጆ ነው። እሺ፣ በእነሱ አስተምሮ አላህ ግን እጆቹ ላይ የገሙ ጭቃዎችን ሲያቦካ ነበረ። እነኛ የገሙ ጭቃዎች የአላህ እጅ እንደዚህ ኮንክሪት ካልሆነ ቀዳዶች ካሉት ጭቃው ሲያርፍበት ወደ ውስጥ ይገባል። 5 ጣቶች ስላሉት በዚህ ጭቃዎቹ እንትን ማለታቸው አይቀርም። ጣቶቹ 5 ጣቶች ስላሉት ማለት ነው መዋሃዱ አይቀርም ማለት ነው። የጣቱ ቅርጽ ጭቃው ላይ ራሱ ይኖራል። ያ እና ሲያቦካቸው 5 እጆቹ ላይ በእጆቹ አድርጎ 5 ጣቶች ካሉ ጣቶች ውስጥ መግባቱ አይቀርም ጭቃው። ጭቃውን ነክቶ እንደዚህ ሲያቦካ ጭቃው ላዩን መንካቱ አይቀርም። ያ ጭቃውን እንዳራገፈው ታጠበው እንዴት አደረገውስ? ምክንያቱም እነሱ ያቆሽሻል ፈጣሪ የሚያቆሽሽ ነገር አለ ብለው ስለሚያስቡ ነው እንደዚህ ምንለው ምን ጠይቀው። አሁን አፈር እንደዚህ ጨብጦ ዘግኖ ጨበጠ ማለት ጭብጡ ትንሽ ብትሆን ነው። ያ የጨበጣት አፈር የሁለት እጆቹ መስራት የቻለችው አንድ አደምን ነው። 30 ሜትር የሚረዝም የአክሱም ሐውልትም ያህል አደምን ሰርታለች። 60 ኪቢት ማለት 30 ሜትር አካባቢ የወደቀውን የአክሱም ሐውልትን ትንሽ 3 ሜትር ከሱ ሚያንስ 6 ኪሎ ሜትር ክንድ ያህል ተሱ ሚያንስ ከወደቀው አክሱም ሐውልት ማለት ነው። ወይንም ደግሞ ከቆመው ሐውልት ከአክሱም 6 ክንድ ረዘም የሚል አደምን ሰርቷል አፈሩ። ያ 60 ኪዩብት ወይም 30 ሜትር የሚያክል አፈር እየጠፈጠፈ ነበር አላህ ማለት ነው። ጭቃ እያወካ በእጆቹ እንደዚህ ጨብጦ ማለት ነው። ጨበጠ ማለት ይሄ መዳፉ ላይ ነው ያረፈው። 5 ጣቶች አሉት። ዘገነ ጨበጠ ነው የሚለው። ግራስ ባርጎት እንደዚህ ጨብጦ ከዛ በዛ ሰራው ነው የሚለው። እንዲያ ከሆነ አላህ እጁ ጭቃ አብኩቶ የነቃው ተዋህዶታል አልተዋህደው? ጭቃው ላዩ ላይ ብቻ ተለጥፎ ነው የቀረው ወይንስ ተዋህዶታል? ክርስትና ላይ ዝም ብሎ እንደመጠየቅ አይደለም። አየህ እናንተ ጋር እንደዚህ ዘወረስት እንደምናመጣው እንዳትረሱ። ያቆሽሸዋል ፈጣሪ ነው የሆነ ነገር ብላችሁ ስለምታስቡ ፈጣሪያችሁ እናንተን ጠፍጥፎ ሲሰራ፣ እናንተን ሲከልቃችሁ፣ እናንተን ሲያበጃጃችሁ፣ አፈር ከተለያየ ቦታ ሲዘግንና ሲያቦካ ጭቃ 5 ጣት እንደመኖሩ በጣት ውስጥ ጭቃዎቹ ፍርጭቅ ብለው ቀርተዋል አልቀሩም? ይሄ ጤናማ ጥያቄ ነው። ስድብ እንዳይመስላችሁ ደግሞ እናንተ ስድብ ነው የሚመስላችሁ። ሰው የጠየቃችሁ ሁሉ ማጣቁት ስለሆነ ስላለ ስትጠየቁ ተሰደብን ነው እና ነገሩ ስለ መሐመድ እንጂ ስላለ ምን እንደንታችኋል? እንጀራ አባታችሁ ነው ምን አገባችኋል?
አላህ ምን አገባችሁ ስላለ? አላህ እኮ ምንም እንጀራ አባት ነው። መሐመድ አይነካ እንጂ አላህ ምን አገባችሁ? የት ታውቁታላችሁ? የት ያውቃችኋል? እንኳን አሁንና በቂያማ ቀን ራሱን የአምላካችሁ ነኝ ሲል እኮ ነው አናቅህም ሂድልን ትሉታላችሁ። በጣም እሶፈኒ አላህን ብቸኛ የሚክዱ የሚያመልኩትን የሚክዱ ኤሬስ አንብበው ቀጥል። ያ እንግዲህ ምንድነው አላህ አደምን ሲሰራው 60 ክንድ ወይም ደግሞ 30 ሜትር ያክል የሚረዝም ነበረ። ይሄን ደግሞ የሰራው ከምድር ላይ ካሉ ጭቃዎች ሁሉ እየመረጠ ጥቁር፣ ቀይ፣ ነጭ የመሳሰሉ ጭቃዎችን መርጦ ነው የጠፈጠፈውና ጭቃውም ደግሞ የገማ ነበር። የሚሸት የሚገማ ጭቃ ነበር፣ የሚጣበቅም ጭቃ ነበር። ስለዚህ የሙስሊሞች አምላክ አላህ ከሚገማ ፍጡር ጋር ተነካክቷል ማለት ነው። ከሚጠነባ ከሚሸት ፍጡር ጋር ተነካክቷል። ሙስሊሞች ራሳቸው በጣም ይጸየፋሉ። አይታችሁ ከሆነ ሰው መሆናቸውን ይጸየፉታል። ምክንያቱም ክርስቶስ በስጋ ተገለጠ ስንል ብዙ ጊዜ ዳወት ያላቸው ጥያቄ ያላቸው እዚህ ላይ ስለሆነ ሰውነታቸውን ይንቁታል። ሰውነታቸውን ስለሚንቁት አላህ ከእናንተ ከተናቃችሁ ከገማ ጭቃ ነው የፈጠራችሁ እናንተን ደግሞ። ስለዚህ የአላህ እጅ ከዛ ከገማው ጭቃ ከተነካካ የአላህ እጅ ከተናቀ ፍጡር ጋር ንክኪ አድርጓል። ለዛውም የሚገማ ብቻ አይደለም የሚጣበቅ። ሙስሊሞች ደግሞ አላህን የሚረዱት እንዴት ነው? አካል ነው፣ ፊዚካል የሆነ አካል ነው። ስለዚህ ያ አካሉ ከዛ ከሚገማ ጭቃ ጋር ተነካክቷል። አሁን ትልቁ ችግራቸው ሙስሊሞች ምንድነው? ይህን ነገር ስንናገር እኛ ስድብ ነው የሚመስላቸው። ለምን አላስተማሯቸውም? መስጊድ ውስጥ የሚያስተምሯቸው መጽሐፍ ቅዱስን ቁጭ አድርገው ነው ሲያቦኩ ሲያጨማልቁ የሚውሉት። በተቻለ መጠን ሙስሊሞች ስለራሳችሁ ሃይማኖት አውቃችሁ መልስ እንድትሰጡ ነው እኛ የምንፈልገው። እስከዛሬ አቦካችሁት፣ እስከዛሬ መጽሐፍ ቅዱስን ያጨማለቃችሁት ገታ አድርጉና እስኪ ስለ ሃይማኖታችሁ ደግሞ ስለምታመልኩት አምላክ ጠይቁ። ስለምታመልኩት አምላክ እንጠይቃችሁና ንገሩን እስኪ። አላህ አደምን ያንን የገማ ጭቃ ካቦካ በኋላ ታጥቧል ወይስ አልታጠበም? አሁን ይሄን መመለስ የሚችል ሙስሊም አለ? ይሄን መመለስ የሚችል ሙስሊም? የ100,000 ብር ጥያቄ። ሙስሊሞች ግቡ። ስላላህ ምን አገባቸው? ስላላህ ምን አገባቸው? አላህ ምን አገባቸው? አላህ እኮ ደንታቸው አይደለም። የት ያውቁታል? እኔ በጣም በቃ ስላላህ ጉዳይ ከሆነ ደንታቸው አይደለም። ምክንያቱም አያውቁትም፣ አያውቃቸውም። የት ይተዋወቃሉ? ገና በቂያማ ቀን ትክዱት የለ እንዴ? ምን አለፋችሁ? እዚህ መካሪ ሻምጥጡት። ከዛ ምን ይሉሃል መሰለ? ስለ አምላክ ነው ማውራት፣ ስለ አምላክ ነው ማውራት። ዘዴ ልክ ጥያቄ አላህ ላይ ስትጠይቃቸው አልወለደም አልተወለደም ቢጤ የለውም አምሳያ የለውም ከአርሽ በላይ ነው። ሕፃኑም ትልቁም ኡስታዙም ዳዩም ሁሉም የሸመደዱት ይህንን ነው። አልወለደም ቢጤ አምሳያ የለውም አልተወለደም ከፍ ካለ ከአርሽ በላይ ነው። ከዚህ ውጪ ስለ አላህ የሚያውቁት ነገር የለም። ከዛ አንተ ጋር ይመጣና ስለ አምላክማ በደንብ መወራት ሚስጥር ትላላችሁ እናንተ እንደዚህ እያላችሁ ሚስጥር። እሱ ጋር ስትጠይቀውስ ቤላ ኬፍ አላሁ አለም አልተነገረ። ከዚህ በላይ አናቅ አለው አናቅ የለውም አናቅ። ይህ ምን ማለት ነው? አላህ ነው የሚያውቀው። አላህ ነው የሚያውቀው ብለህ መልስ አስቀምጠህ ደግሞ ቁርአኑ ላይ የተብራራና ግልጽ ነው። ሙሐመድም ሲጠየቅ ተከበደው መልስ ካጣ አላህ ነው የሚያውቀው ይላል። ስለ አላህ እንዳትጠይቁ እኮ ነው የሚለው ቁርአኑም ሐዲሱም። ስለ አላህ እንዳትጠይቅ። ስለ ቂጥ ማጠብ ግን እንዲቴል ተነግሯል። ስቴፑ ሳይቀር ከየት ጀምረህ ወዴት መጨረስ እንዳለብህ መሰረታዊ ነው። እሷ መሰረታዊ አስፈላጊ ነው እሱ። ስለ አምላክስ ምን ያደርግልሃል? አምላክ ዋናው ነገር ቂጥህን መጥረግህ ነው። በስንት ድንጋይ ነው የምትጠርገው? በስንት ድንጋይ? አንተ ካፊር፣ አንተ ማትረባ፣ አንተ ካፊር ቂጥህን የምትጠርገው እኮ አንተ በሁለት ድንጋይ ይሆናል፣ በአራት ድንጋይ ይሆናል። አንተ ካፊር፣ አንተ ያላህን ሂክማ አታውቅም፣ ያላህን ጥበብ
ያላህን እውቀት አታውቅም። በሁለት ድንጋይ፣ በአራት ድንጋይ፣ በስድስት ድንጋይ አይጠረግም። ቂጥ መጠረግ ያለበት በ3 ድንጋይ፣ በ5 ድንጋይ፣ በ7 ድንጋይ፣ በ9 ድንጋይ። ይህንን የአላህን ሂክማ የአላህን ጥበብ ማንም ያውቃል? ነብዩ ከሙሐመድ ሰለላ ምናምን ምናምን ፖሊስ አፖን ሂም ከመናገሩ በፊት ማንም ያውቃል? አየህ፣ ይሄ የአላህ ሂክማ ነው። ለሰው ልጆች መሰረታዊ አስፈላጊው ነገር ቂጥህን እንዴት መጥረግ አለብህ የሚለው ነው። አየህ፣ ጠቃሚው ነገር ይሄ ነው። ድንጋይ ካጣህስ 3 ድንጋይ ብታጣስ በኩበት ይቻላል? አይቻልም፣ አይቻልም። ምክንያቱም ኩበት የወንድሞችህ ምግብ ነው። ወንድሞችህ እና የኔ ወንድም ኩበት አይበላም ተው አይባልም። የሙስሊም ወንድምህ ምግብ ነው ማለት የክርስቲያኖች ወንድሞች ኖ፣ ክርስቲያኖች ወንድሞች አይደሉም። ያ ካፊር፣ እነሱ ካፊር ናቸው። እና የአይሁዶች ኖ፣ እነሱ ያላህ ጠላት ናቸው፣ የአንተም ጠላት ናቸው፣ ወንድሞችህ አይደሉም። እና የማን ነው የወንድሞቼ ምግብ? የአጋንንቶች የጅኒዎች እንዴት መልካም የሆኑ አጋንንቶች አሉ መሰለ። የእነሱ ምግብ እንዳታበላሽ ቂጥህን ጠርገህበት። ይሄ የአላህ ሂክማ ነው፣ የአላህ ጥበብ ነው። ይሄ ሚስጥር ማን ነገረ? ነብዩ ሙሐመድ ፖሊስ አፖን ሂም ከመናገሩ በፊት ማን ነገረ ይሄንን ጥበብ? ማንም። አየህ፣ መሰረታዊ እውቀት ይሄ ነው። መሰረታዊ እውቀት ይሄ ነው። ስለ አላህ ሲጠይቁ አላሁ አለም በላቸው። ምን ይሰራል ስላላህ? ገና በገሃነም ውስጥ አብረት ቡጊ የምትለው ስለሆነ ሲመጣም አላቅህም ትለዋለህ። ገና አላህ ጭንቅላት አልኖረው፣ ወረደ አልወረደ፣ አላሁ አለም። ዋናው ነገር እሱ ነው። መሰረታዊ ነገር እሱ ነው። ጠቃሚው ነገር እሱ ነው። ብቻ አንተ ጥያቄ ሽፍት ለማድረግ ሲጠይቁህ ትሳደባላችሁ እናንተ ክርስቲያኖች ምናምን በል። እንደሚያውቁ አክት አድርግ። ዋናው ነገር ተቂያ መስራት ነው። ተቂያ ጥሩ ነገር ነው፣ ወሳኝ ነገር ነው። ተቂያ ከሰራ ቤስት ነው። በተረፈ አላህ ራሱ ስለዚህ ጉዳይ ቢጠየቅ አያውቅም። እኔ ሙሐመድ ራሱ ቢመጣ የምጠይቀው ጥያቄ ነው። 10 ጥያቄ ብጠይቀው እርግጠኛው የምነግራችሁ 9ኙ ሰምቶት አያውቅም። ምንድን ነው እሱ የምትጠይቀኝ ወይኔ ብሎ ፌንት ነው የሚነለው። አንዷን ሰምቷት ሊመልስ ይሞክርና መልስ ያጣል። የሚመልስ ይመስለዋል፣ መልስ ግን ያጣለታል። እርግጠኛው የምነግራችሁ ለነዛ ላይ ለሶስት ጥያቄ 15 ቀን የጠፋ ሰውዬ ለተራ ጥያቄ ነው አይደል? ያው መስሉ ለተራ ጥያቄ ውሻ ገብታብኝ ቤቴ ውስጥ ሞታ ነው ምናምን ነገር 15 ቀን ሙሉ ቤት ውስጥ ውሻ ሞታ ስገማ አይታወቀውም እንዴ? አልጋ ስር ውሻ ሞታ 15 ቀን ሙሉ ይጠነባል። አንድ ውሻ ከሞተ አይደለም 15 ቀን ሙሉ 4 ቀን ቢቆይ 4 ቀን እናንተ ከባድ ነው። 4 ቀን 2 ቀን ቢቆይ አይጠነባም እንዴ? አይ ደግሞ ውሻዎች ሲሞቱ ደግሞ ገንዳ ውስጥ ነበር እየወሰደ የሚጥላቸው፣ የቡዳ ገንዳ ውስጥና እሷ ውሻ ብቻ ተለይታ መሐመድ ቤት ውስጥ 15 ቀን ሞታ ቆይታ ነበር። አይ የሚገርመው ደግሞ ሽንቱንም የሽንቱ አልጋ ስር ነበር የሚያስቀምጥ 15 ቀን ሙሉ ውጭም ካልወጣ ሽንቱንም አልጋ ስር ሲያስቀምጥ እንዴት አያያትም? ያቺ ኢትዮጵያዊቱ ሽንቱን የጠጣችው እንዴት አታይም? ቢያንስ መጨረሻ ላይ እኮ እሷ ነች ያገኘችው። አልጋ ስር ስትጠርግ በ15ኛው ቀን ከስር የሞተ ውሻ አገኘች። እስከዛ ድረስ አላዩዋትም ነበርና በሚያሳዝን ሁኔታ 15 ቀን ሙሉ የሞተ ውሻ መሐመድ አልጋ ስር ነበረ። ኤኒዌይስ አንድ አምላክ እንዴት ናችሁ? ሰላም ነው አለን። ሙስሊም ነህ?
እኔ አዲስ ሙስሊም ነኝ። አዲስ ሙስሊም ማለት አዲስ ሰለምቴ። ኦኬ፣ ከምንድን ነው የሰለምከው? ኦርቶዶክስ ነበርኩ። ኦ ኦርቶዶክስ ነበርክ? በጣም ደስ የሚለው። ኦርቶዶክስ ነበርክ? አዎ። በጣም የሚገርም። ኦርቶዶክስ ምን ማለት ነው? እስኪ ማስረጃውን ከፍ ብለህ አሳየን እስኪ። እንደ ወርቅ የተደላደለ ነው የሚሉ ኦርቶዶክስ ማለት መጽሐፍ ቅዱስ ላይ ኦርቶዶክስ የሚል ሃይማኖት ሳለ እንደዛ ከሆነ ማስረጃ ከምን አምጥቼ ነው ማሳይ? ወርቅ ማለት ነው ብሎ ያስተማርህን እስኪ አሳየን። እኔ ስማር እንግዲህ እንደዛ ነው። አባጣ ጎርባጤ የሌለው ሃይማኖት ተብዬ ነው የተማርኩት። አንተ ሌላ የምታስተምረኝ ከሆነ ልስማስ። ትርጉሙ ወርቅ ማለት ነው ያለህን እስኪ አምጣልን። አሁን የለም አጠገቤ እንጂ አመጣልሃለሁ፣ ችግር የለውም። ስማር እኔ እንደዛ ነው የተማርኩት። ሌላ አስተምረኝ እስኪ አንተ። ስለዚህ እያጭበረበርክ ነው ማለት ነው። ለምን ታጭበረብራላችሁ? ምንም ማጭበረበር የለም ከመሰለ ችግር የለውም። ለምን ታጭበረብራላችሁ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ምን ነው ሌላ የምተነተንልህ ነገር የለም? ልተንተንልህ ከፈለክ። እያጭበረበርክ ነው እንደ አምላክ። ለምን ታጭበረብራለህ? ኦርቶዶክስ ማለት ወርቅ ማለት ነው አልክ። እንደዚህ አይነት ትርጉም ማን ነው የሰጠ? መጀመሪያ ነው እንደዚህ አይነት ትርጉም። ቀጥታ የተስተካከለ አባጣ ጎርባጤ የሌለው ሃይማኖት። እሺ ወርቅ ላይ ሳይሆን የምታተኩረው ሌላው ላይ ለምን አታተኩርም? አንድ አምላክ። ኦኬ እሺ፣ አሁን ጥያቄያችን ትመልሳለህ። አላህ አደምን የሰራው እንዴት ነው? አላህ አደምን የሰራው እንዴት ነው? ከጭቃ። በምኑ ነው የሰራው? እኔ እንደዚህ አላውቅም። አዲስ ሰለምቴ ነኝ ያልኩህ ለዚህ ነው። የማውቀው ነገር እየተማርኩ ነው ገና። ኦኬ፣ ስለዚህ ምንም ሳታውቅ ነው የሰልከው ማለት ነው። አየው እውነት ባላገኝም ያው እና እዚህም እውነት የለም። ለዛ ነው እኮ አላህን አስተምሯል ያሰለሙህ። አሁን አላህ ላይ ትቀጥላለህ ማለት ነው። እሺ ችግር የለም እኮ አላህ እጅ አለው ብለህ ታምናለህ? ፍጡር ከሱ ጋር አይመሳሰልም። የእናንተ አምላክ ነው ከፍጡር ጋር የሚመሳሰለው። ስለምን ፍጡር ነው እያወራ ያለው? አላህ እጅ አለው ብለህ ታምናለህ ወይ ብዬ ነው የጠየቅኩህ። አላምንም ነው ምላሽ እኮ። ፍጡር እሱን አይመስልም አልኩ ማለት አላምንም ነው። ሙስሊም ቢናገረው የሙስሊም ጭንቅላት ብላችሁ ለመሳቅ መጨረማችሁ አልነበር? ኦኬ አላህ አደም በምኑ ነው የፈጠረው? ኦኬ አንበበው ይሄን ክፍል አረብኛ አልችልም፣ በአማርኛ ላንብብላችሁ። አንበበው ችግር የለም። አላህም ይላል ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ለመስገድ ምን ከለከለ? ኮራህን ወይስ ከትዕቢተኞች ነበር ካለው? በምኖች ለፈጠርኩት አለው? በሁለት እጆቼ። ማን ነው የፈጠረው አደምን? አላህ ነው። በምኑ ነው የፈጠረው? በሁለት እጆቼ። እንዴ በዱላ ደፎይ። ኦኬ ፍጡር ነው ሁለት እጅ ያለው ብለህናል፣ እናመሰግናለን። አላህ ሁለት እጆች አሉት ማለት ነው። እሺ እንደዛ ከሆነ አዳም የእናንተስ አዳም ቢሆን በእግዚአብሔር ምሳሌ ነው አይደል የተፈጠረው? ስለዚህ እንዴት እግዚአብሔርም ቢሆን ሁለት እጅ ሁለት እግር አለው? ወይ ተረጋጋ። ምን ብለህናል? የእናንተ አምላክ ነው እጅ ያለው፣ የእኛ አምላክ እጅ የለውም። አይነገርም። ተረጋጋ። አለው ወይ ደጋግሞ ሲጠይቀው የለውም ብለሃል። አሁን ደግሞ በሁለት እጆቼ አደምን ለፈጠርኩ ሲል ለማን ነው ሲል አላህ አደምን የፈጠረው በሁለት እጆቹ ነው። ተስማማና ያለ። ስለዚህ አላህ ሁለት እጆች አሉት የሉትም? እግዚአብሔር ጋሻ ነው ይላል እናንተም መጽሐፍ። ስለዚህ እግዚአብሔር ጋሻ ነው እንኳን ሆነ። አዎ መከታችን ነው። ጋሻ ሳይሆን መልስልኝ እንድንማማር ነው እየገባን ያለ ነው። ችግር የለውም አዋልኩ። ቀጥል። አሁን አንተ ላይ ምን ልቀጥል? አላህ ሁለት እጆች አሉት የሉትም እያለ ነው እንግዲህ ቁርአኑ። አዎ ኦኬ። ሁለት እጅ ካለው ደግሞ ፍጡር ነው ብለሃል፣ እናመሰግናለን። እሺ ሎክ ራሱ ባመጣው ፐርሚስ መሰረት
እጅ ያለው ፍጡር ነው፣ አላህ እጅ የለውም ብሎ ነበረ። አሁን እዚሁ አፈርም አድርጎልናል እጅ እንዳለው። አደምን በእጆቹ እንዴት ነው የፈጠረው? ከጭቃ ሰራው ነው። እኔ ሌላ ነገር አላውቅም። እንዴት ነው ከጭቃ የሰራው? እንዴ በምን እኔ አላውቅም። ይሄንን አልተማርክም? ገና ነኝ እኔ አልተማርኩም። ኦኬ ሐዲሱን ክፈተው። ባይዘው ልጅ እኮ ባለፈው አዋርጄ ላኩት ነው። ኔትወርክ ዞይ ነው ጥያቄ ስጠይቀው። እኔስ ድጋሚ ትዋርዳለህ ማለት ነው። እኔ ነው አንተ ራስህ ባለፈው 3 ጥያቄ ጠይቄ 3 ነው ሳመለስ ነው የወጣው። ኦኬ እቺን አዲስ ደግሞ አንብባት። ጥያቄ ለመመለስ ማዋረድ ነው። ክርስቲያን ነኝ ብለህ አክት አድርገህ ክርስትና ለጠይቀኝ 3ቱንም ሳመለስ የወጣ ልጅ አለ። አሁን እቺን አንብብ። ወሰደው አፈረ አዳምን ሰራው። ማን ነው እሱ የወሰደው? አላህ። ምንድን ነው የወሰደው? ሃንድፉል ዊች ሂ ቱክ ፍሮም ዘ ሆል እርዝ። ምንድን ነው የወሰደው? አይናገርም። ሃንድፉል ምንድን ነው? ሃንድፉል አይናገርም። ኦኬ ቀጥል። እሺ አንብበው። ከዛም so the children of Adam are in accordance with the earth, some red, some white, some black, some a mixture, also with rough, smooth, bad and good. Okay, ፈስረው። አልገባኝም ለማለት የፈለገው እናንተ እስኪ ተርጉሙልኝ። ተርጉሙ፣ እንግሊዘኛውን ተርጉሙ ዝም ብለህ መጀመሪያ። አልገባኝ። አኮርዳንስ ምን እንደሆነ ስለማላውቅ እናንተ ተርጉሙልኝ። እሺ ክርስቲያን አንበብና ሙሉን ተርጉሙ። ኦኬ እሺ። አቡ ሙሳ ሪፖርትድ አላህ ሜሴንጀር አሲንግ አቡ ሙሳ እንዳስተላለፈው ያለ መልእክተኛ እንደዚህ ያለ ይላል። አላህ ክሬትድ አደም ፍሮም ኤ ሃንድፉል which he took from the whole of the earth አላህ ከምድር በሙሉ ጭብጥ ወሰደ ይላል። so the children of Adam are in accordance with the earth የአደም ዘሮች ልክ እንደ ምድር እንትኖች ሆኑ ማለት ነው ቀለማቸው። some red ግማሾቹ ቀይ ሆኑ፣ some white ግማሾቹ የተወሰኑት ነጭ ሆኑ፣ some black የተወሰኑት ጥቁር ሆኑ፣ some mixture አንዳንዶቹ ደግሞ ከነዚህ ከለሮች የተቀላቀለ፣ also smooth አንዳንዶቹ ለስላሳ፣ and also rough አንዳንዶቹ ደግሞ ሻካራ፣ bad and good መጥፎና ጥሩ ሆኑ ብሎ ይናገራል። ኦኬ ይሰማል ወንድማችን። ኦኬ አላህ በእጆቹ ከምድር ላይ ከተለያዩ ቦታ ላይ ከሁሉም አፈር ወስዷል። አላህ በእጆቹ ጭብጥ ከዛ በእጆቹ ጭብጥ ከወሰደ በኋላ እሱን ቀይጦ አደምን ሰራ አይደለ ይላል። ኦኬ ይሄ የሰራው እነኚህ የተጨበጡት አብክቷቸዋል አለ። ምክንያቱም ከገማ ጭቃ ስለሰራ አፈር ወሰደ። እነኛ ደግሞ የገማ ጭቃ ይሆናል። ሱራ 15 26 ክፈተው። ከምድር ላይ የወሰደው ምን አይነት ጭቃ ይሆናል? እፎይ እኔ እዚህ ጋር አሁን እስልምናን እኮ ያዋረድክ ሳይሆን እኮ ክርስትናን ከፍ አድርገህ እኮ ነው ሰውን የምታስተምረው። እኔ አሁን እንደኔ ማለት ነው። ለምን አሁን እዚህ ጋር ከሚገማ ሸክላ የሚለውን ለምን ታሰብበታለህ? ሰውን ከሚጨለጨል ሸክላ ከሚገማ ጭቃ በእርግፍ ፈጠርን ይላል። ኦኬ ስለዚህ አሁን አደም አላህ ሰብስቦ ገና የሰራው ያ የሚጣበቅ የሚገማ ጭቃ አላህ በእጆቹን የሰራው አደምን አይደለ? ቅድም አንብበናል። ስለዚህ አላህ በእጆቹ እንደዚህ አድርጎ ሰርቶታል አይደለ? አደምን። ኦኬ ስለዚህ አፈሩን ከእኔ የወሰደው አላህ ከምድር። ስለዚህ አላህ ምድር ላይ ነበር ማለት ነው እንዴ? ምን ማለት ነው? እሺ እናንተ ጋር ታዲያ ከምድር አይደለም? ምድር ውስጥ ተፈጥሮ አይደል ወደ ገነት የገባው አዳም? ያልጠየቅኩህን አትመልስ። ንጽጽር ከሆነ ታዲያ መልስልኝ እንጂ ንጽጽር አይደለም። ጨርስ። እኔ ጋር ያለውን አስረዳለኝ። የራስን ጨርስ። ስለዚህ ምድር ላይ አፈር ከተለያየ ቦታ አላህ ሄዶ ወሰደ። ከዛ በኋላ እሱን አቦካ። ከዛ ደምን ሰራው አይደለ?
የሚሳነው ነገር ስለሌለ ለአላህ ችግር የለውም። እዛው ካለበት ሆኖ ሁሉም ቦታ ስላለ እሱ ችግር የለውም። ኦኬ። ስለዚህ አላህ ሁሉም ቦታ አለ። አሁን እዚህ ጋር አለ አምላክ አይደል? ባይኖርም ያየናልሽ። ለሱ ሚሳኔ አላህ ስለ እይታ አልጠየቅኩም እኔ። በእጁ ከምድር ላይ አይደል ወሰደው በእጁ። ስለዚህ ከምድር ጭብጥ አፈር ወስዶ ጭቃ አድርጎ አዳምን ቀርጾ ሰርቶታል አይደለ? ኦኬ። ስለዚህ አደምን ምድር ላይ ነው የሰራው አይደለ? ቅድም እንዳልከንም ነው። ኦኬ። ስለዚህ አላህ ምድር ላይ ነበር ማለት ነው በዛቱ። ምን የሚባል ነው? ፎይ መለስኩልህ እኮ እሱን። አዳምን ቢሆን በእናንተ አስተምሮት ምድር ላይ ነበር፣ ወደ ገነት ገባ። ስለዚህ እግዚአብሔር ምድር ላይ ነበር ማለት ነው። እናመሰግናለን። በደንብ አስተውሉ። ኦኬ። ሁለተኛ ጥያቄ። ስለዚህ አላህ ምድር ላይ ነበረ፣ በጭቃ ሰራው። አሁን አላህ የት ነው ያለው? ከሰማይ በላይ። ኦኬ። አደምን ከሰራው በኋላ ነው ከሰማይ በላይ የወጣው? እኔ አላውቅም እሱ። ስለዚህ ሱራ 7 ኦኬ ተወቀይ። ስለዚህ በደንብ አስተውሉ። አስቀድሞ አላህ ምን ነበር ማለት ነው? እዚሁ እንደኛ ምድር ውስጥ ነበረ፣ which is ፍጡር ውስጥ ነበረ። የእስልምና ዶግማ አላህ ከፍጡር ጋር ይነካካም አይገባም የሚለው ፈረሰ ማለት ነው። በወንድማችን መልስ ትልቁ ዶግማችን ብለው የሚያስቡት ወደ ፍጡር ውስጥ መቼም አይገባም አልገባም የሚለው አርጉመንታቸው ተመታ ማለት ነው። አንደኛ። ሁለተኛ በእጁ እንደሰራው ከገማ ጭቃ እንደሰራው ተማምነናል። ያ የገማ ጭቃ አላህ እጅ ላይ ያለ አሁንም ወይንስ እጁን ታጥቦታል? ምክንያቱም እናንተ ያቆሽሸዋል ፍጡር ብላችሁ ስለምታስቡ ፈጣሪ የሚያስብ የለም። ኦኬ። አታስቡ። ለምንድን ነው እሱ አላህ ወደ ሽንት ቤት የማይገባው? ቆሻሻ ቦታ ስለሆነ። ስለዚህ የገማው ጭቃ ቆሻሻ ስለሆነ እጁን ታጥቦታል አልታጠበው? ምን ሽንት ቤት ማይገኘው ሽንት ቤት ሊገባ ማይችለው ቆሻሻ ስለሆነ ሽንት ቤት ብለሃል። አላህ በእጁ የገማ የሚገማ ሽንት ቤት ላይገማ ይችላል። እኔ ሽንት ቤት ብገባ ምግብ ሁሉ ቁጭ ብለህ ልበላበት ትችላለህ። እንዴት ሰራተኛ ይፋ እንደምታደርገው ብታይ። እና ያ የገማ ጭቃ የሰራው አላህ በገማ ጭቃ ሲሰራው እጁን ታጥቦታል ወይንስ አልታጠበውም? በሚገማ ጭቃ ብሏልና ፍጡር ከመኖሩ በፊት ያ ጭቃ ይግማ አይግማ ማንም አላየውምና የገማ ጭቃ የተባለው ከአላህ አንጻር አላህ ገምቶት ነው። ማንም ስላልነበረ ያኔ ለፍጡር እንደሚገማና እንደማይገማ ስለሚያውቅ ከዛ ለእኛ እየነገረን ለእናንተ ይገማ ነው እንጂ እኔን ገምቶኛል አይልም። ስለዚህ ከሚገማ ጭቃ የፈጠረው ኦኬ አላህን አይገማውም ስለማይለው ኦኬ። ስለዚህ ሽንት ቤት ነው የሚገማው። ሽንት ቤት አይመጥነውም ነው ለሱ። ቤተ መቅደስ ውስጥ ሽንት ቤት ማለት ቤተ መቅደስ ውስጥ ሽንት ቤት የሰገራ እንደማይጣለው ሁሉ ስለማይመጥነው ነው አይደል? የገማ ጭቃ ግን በእጁ ሲያቦካ ይመጥነዋል። አያገባውም። እሱ አያገባውም። ምን ያገባ እንዳትለው ቆየት ብለህ አያገባውም። እሱ አላህን እየተናገረ ያለው ኦኬ ፋይን። ስለዚህ ማያገባው አላህ የገማ ጭቃ ቦካና ሲፈጥር እጆቹ 5 ጣቶች አሉት፣ መዳፍ አለው። 5ቱም ጣቶቹ ነክተውታል ጭቃውን። በምን አቃል ይሄንን እፎይ በምን አቃል ይሄንን በምን ያውቃል ማለት እኔ በምን አቃለው? እንደሚያውቅ ነገር እኮ አክት እያደረክ ነበረ። አይ ያው ሎጂካሉን ስናስበው ያው አንተ ሎጂካሉን አይደለ 5ቱንም ጣት ነካው ምን አለው እያልክ እየነገርከኝ ያለው እኔም ሎጂካሉን ነው ለማመለስ ጨበጠ ከተባለ አንድ ነገር ሎክ ጨበጠ ከተባለ ሊሚቴሽን አለው ማለት ነው፣ ገደብ አለው። ሎክ ጨብጦ በእጆቹ አፈር ጨብጦ በሁለት እጁ ከሰራበት ያላ ጭብጥ አፈር መስራት የሚችለው አደምን ከሆነ አላህ መጠን ያለው የተገደበ በቂያማም ቀን የሚታይ ስለሆነ እሱ ፍጡር ነው እያልኩ ነው። በተዘዋዋሪ አምላክህ ፈጣሪ ሊሆን የማይችል ነው። ምክንያቱም በስፔስ እና ፕሌስ ውስጥ የተገደበ የሆነ ነገር ጨብጦ መያዝ የሚችል ሎክ እንደ ግዑዝ አካል ጨብጦ መያዝ የሚችል ከዛ ያንን አጠፍጥፎ ደግሞ አብክቶ የሚሰራ በስፔስ እና ፕሌስ ውስጥ የተገደበ ያለው ስለሆነ
በስፔስና ፕሊስ ላልከው ምን ማለት ነው? አልገባኝም። የተገደበ የሚለውን ምንድን ነው? የተገደበ ማለት ግራ ቀኝ ፊት ኋላ ያለው መጠነ ልክ ያለው ማለት ነው። መጠነ ልክ ያለው ፍጡር የሚያካልለው የሚያካብበው የሚያዋስነው ከሆነ እሱ ፍጡር ነው። እለይስ ክርስቶስስ ቢሆን ታዲያ የሰው ስጋ ለብሶ አልመጣም? ታዲያ እንደዛ ከሆነ ፍጡር የሚያካልለው ካልሆነ አምላክን ክርስቶስ ማለት እንግዲህ ስጋ ለብሶ መጣ። እኛ ክርስቶስ በስጋ የተገለጠ አምላክ ነው እንጂ ብለን ምናምነው በደንብ አስብ። መለኮት አስቀድሞ ስጋ አለው ብለን አናምንም። የእኛም ባህሪ ገንዘብ አደረገ አናላችሁም አይደለም። ችግር እኔ ስለማውቀው ችግር የለውም። የሚከብድም አይደለም ለኔ እኮ አዳምጠኝ። ምንም የሚከብድም አይደለም የምትለው የታቅና ችግር የለውም። ስንቱ ስለ ክርስቶስ አስረዳ መታ ከሆነ ስለ ተዋህዶ ማለት ነው ማለት ነው። ሁለት ልደት ማለት ነው። ተዋህዶ ማለት አምላክ ሰው ነበረ፣ ሰውም ደግሞ አምላክ ሆኗል ነው እምነቱ። እሱ ነው አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ከአብ ያለ እናት ተወልዷል ቅድመ ዓለም። ከዛ በኋላ ከመሬታችን ደግሞ ሁለተኛ ልደት ተወልዷል። ምንም የሚከብድ ነገር የለውም። ምንም የሚከብድ የለም። ታዲያ ለምንድን ነው ከአላህ ጋር የምታመሳሰነው? እኛም አይወሰን መለኮት እንዳለ እያመንን የአንተ ላይ ተወሰነ ያለውን እኮ የአንተም ክርስቶስ አምላክ ነው ብለህ የምታምነው ክርስቶስ በስጋ ከመጣ ይህ ምንድን ነው ትርጓሜ? የማይካለል የማይወሰን አምላክ ሆነ። መልካም። በስጋ ቢመጣ ያ ማይወሰነው በስጋ ተወስኖ ቢታይ ስቲል በሌላ ቦታ በሰማይ በጠረፍ ወይንም ደግሞ ከአውት ኦፍ ስፔስ የለም ብለን እናምናለን እኛ። የኔስ ታዲያ በደመና ቢከበብ ምንድን ነው ችግሩ? ደመና ይከበባል ልትለኝ ነው አይደለ? አልበቀራ ላይ 210 ላይ ያለውን ጥቅስ በደመና ውስጥ ይከበባል የሚለው ልታሳዩ። እዛ ምን አለፋኝ እዚሁ እኮ ጨረስኩት እኮ። ምክንያቱም ጨበጣ አልከኝ እኮ። ጭብጡ እጁ ከዛ ውጭ አለ። እጁ ከጨበጣት ከአፈር ውጭ ያለ እንዳነበብነው ከሆነ የለም። በቃ ታዲያ ጨረስክ እኮ አንተ እኮ። ታዲያ መጨበጡ ምኑ ላይ ነው ችግሩ? ክርስቶስ እግዚአብሔር አምላክ አዳም ሰራው እንዴት ነው እንዲሰራው? በእጁ አይደለ? በምሳሌው ፈጠረው አይደለ የሚለው ይበላ። እኔ እኮ እሱን ሳምን እንዴት ነው በቃሉ ፈጠረ ብዬ ነው ማምነው። ቃሉ ፈጣሪ ስለሆነ ክርስቶስ የአብ እጅ ነው፣ የአብ ቀኝ እጅ ነው፣ የአብ ኃይል ነው ብዬ ስለማምን እኔ ችግር የለብኝም። ቃሉን በቃሉ ፈጠረ። ስለዚህ ይከፋፈላል ነው ማለት ነው። በቃሉ የፈጠረው በቃሉ የፈጠረው ቆይ አንተ ምን ብለህ ነው የምታምነው? እናንተ ዶክተሪን አላህ ፍጡር ውስጥ መቼም አይገባም ብላችሁ እንደምታምኑት መጠን ምድር ላይ የሚመላለስ እንደነበር አደረከው። ምክንያቱም በደንብ አስተውል። መለኮት እኛ ይታያል፣ ይሄዳል፣ ይመጣል፣ ይቆማል፣ ይነሳል፣ ይጨብጣል፣ ይዘረጋል የሚል እምነት የለንም እኛ። ፔሪድ። ይህንን በደንብ ያዝ። ለመለኮት እነኚህ በፍጹም አይነገሩም፣ ለፈጣሪ ነው የሚነገሩት። መጨበጥ፣ መዘርጋት፣ መታጠፍ፣ መዘርጋት፣ መሄድ፣ መነሳት፣ መቆም፣ መቀመጥ እነኚህ ሁሉ ለመለኮት አይነገሩም። የፍጡራን ባህሪ ናቸው። ለፍጡራን ነው የሚነገሩት። የአንተን አላህ ምን አድርገህ ሳልከው መሰለ? አንደኛ ተንቀሳቅሶ አፈር የሚያመጣ፣ ሁለተኛ የሚጨበጥ ከሆነ ያ የጨበጣት ደግሞ አፈር በዛሽ ሰራ አደረከው። የሚሰራ ልክ እንደ ፍጡር ማለት ነው። ስለዚህ ሊትራሊ ጭቃው በደንብ አስተውል። ጭቃው የአላህ እጅ ላይ ነበረ፣ የአላህ እጅ ላይ ነበር ማለት ነው። እጁ ድፍን ካልሆነ በደንብ አስተውል። የአላህ እጅ እንዴት እንደሆነ አናውቅም። እንደኔ ድፍን ከሆነ ወደ ውስጥ ጭቃው ሰርጎ አይገባም። እላው ላይ ግን ይለጠፋል። በደንብ አስተውል። እላው ላይ ይለጠፋል። እጁን እንደ ወንፊት ከሆነ ደግሞ ጭቃው ውስጡ ራሱ ይዋሃደዋል፣ ውስጡ ይገባል። እንደ ወንፊት ከሆነ ወንፊት ታውቃለህ ብዬ አስባለሁ። ግንግልቻ ይባላል በኦሮምኛ። እንደዛ ከሆነ ውስጡ ጭቃው ይገባበታል፣ አላህ እጅ ውስጥ ማለት ነው። አሁን ያላህ እጅ ከየትኛው ነው የሚመደበው? ጭቃው እላው ላይ ተለጥፎ ከሚቀረው ወይንስ ጭቃው ውስጡ ገብቶበታል አላህ እጅ ውስጥ? ምክንያቱም የሚታይ ስለሆነ እናንተ አምላክ በደንብ አስተውል። የማይታይ መንፈስም አይደለም፣ የሚታይ ነው። ያ የሚታይ ግዙፈት ያለው ከሆነ ያ ግዝፈት ያለው የሚታየው ነገር ደግሞ እጁ ሲጨብጥ ሲዘረጋ ሚያፍስ ከሆነ የፍጡር ባህሪን ነው ፕሮሰስ ያደረገው። ያ ጭቃ እጁ ላይ ወደ ሰውነቱ ሰርጎ ገብቷል ወደ አላህ ውስጥ ወይንስ ስላው ላይ ነው የተለጠፈው? መልስ መልስ እየጠበቅህ ነው። ይሄን አላውቅም፣ ይቅርታ። ለምን አልጠብቅ? በእናትህ
እንደዚህ ያብራራሁት እንድመልስልኛል እንደ ቀለል አድርጌልህ አላቅም እንትለኝ እንኳን አይደለም። ሳይ እንኳን ደህና መጣ። ጠይቄ ብሄድስ ቅር ይላል? ጠብቅ ትንሽ። እሺ ሳሂ አለ ናችሁ ክርስቲያን ሁላችሁም ሰላም ነው። በርቱ እየሰማ አለን። ስላየው ስላወራው ደስ ብሎኛል። በርታ። እሺ ክርስቲያን ቀጥልሽ። እሺ ሳይ ሰላም ብለናል። እንኳን ደህና መጣ። ያ ሙስሊሞች ምንድነው አላህን የተገደበ አካል አድርገው ስለሚስሉት ነው እነዚህ ሁሉ ጥያቄዎች የሚመጡት ማለት ነው። በባህሪው የተገደበ ነው፣ በቦታ ኦኩፓይድ የሚያደርግ አካል ስለሆነ ማለት ነው። አካሉ ከቦታ ጋር የሚነካካ በቦታ የተገደበ ስለሆነ በጣም ብዙ ጥያቄዎች ይመጣሉ። በቦታ አንድ ነገር በቦታ የሚገደብ ከሆነ በቃ ምንም ሌላ ብዙ ማብራሪያ አያስፈልግም፣ ፍጡር ነው። በቦታ የሚገደብ ከሆነ በቦታ ሊሚትድ የሚሆን ከሆነ አንድ ነገር በባህሪ በቦታ የሚገደብ ከሆነ ፍጡር ነው በኤሰንሱ ማለት ነው። ስለዚህ የሙስሊሞች አምላክ ደግሞ በኤሰንሱ በባህሪው የተገደበ ነው፣ ከአርሽ በላይ ነው። በባህሪው ይታያል፣ መታየት የሚችል ነው። በባህሪው አካል ያለው ነው፣ የሚታይ ቦታ ሊይዝ የሚችል የተገደበ ስፔስ ኦኩፓይ ማድረግ የሚችል ስለሆነ እነዚህ ሁሉ ጥያቄዎች ይመጣሉ ማለት ነው። ስለዚህ እጁ ፊዚካል እጁ የሚታይ ከሆነ ፊዚካል ከሆነ ከጭቃ ሲያቦካ ከጭቃ ጋር ተነካክቷል፣ ጭቃ ተለጥፎበታል ማለት ነው። አላህ ጭቃ መለጠፍ ለነሱ ምንድነው ማለት ነው? ሰው እንዴት አምላክ ወደ ምድር መጥቶ ሰው ይሆናል የሚለው ትልቅ ጥያቄ ይፈጥርባቸውና ይሄ ነው የአምላክን ክብር ይቀንሳል ብለው የሚያምኑት ራሳቸውን ስለሚጸየፉ ማለት ነው፣ ቅድም እንዳልኩት። ነገር ግን ጭቃ የገማ ጭቃ ግን እጁ ላይ ሲለጠፍበት ለአላህ ክብር ነው። የገማ ጭቃ ከሰው ይሻላል ማለት የሰው ልጅ የሆነ ባሪያ ፍጡር ነው የሚለው ለመግለጽ ነው እንጂ ምንድነው ግን ነው ማለት ነው አይደለም። ገና የተፈጠረበት ነው፣ ገና እንደሚፈጠርበት ከሚገማ ጭቃ በደንብ አስተውል። ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። ኦልሬዲ ጭቃው የገማ ነበረ። በሐዲስም በእንትንም ልናመጣለን እንችላለን። ሙፈሲሮች አስቀድሞ ጭቃው ገምቶ ከዛ በሱ ነው የተፈጠርከው። ዋና ፖይንታችን እኛ የሚገማ የማይገማ በደንብ አስተውሉኛ ክርስቲያኖች። ፈጣሪን የሚያቆሽሽ ምንም ነገር የለም። ፈጣሪን የሚያቆሽሽ አንዳች ነገር የለም። ቆሻሻ ራሱ የሚነገረው ከኛ አንጻር ነው። ምንም ነገር የሚያቆሽሽ የለም። አንድ ለአምላክ መቆሸሽ ደግሞ አይነገርለትም። አምላክ ዘፍጥረት ምዕራፍ 1 ስትመለከቱ እንዲህ ፈጠረ፣ ሁሉ መልካም እንደሆነ አየ ይላል። ሁሉ መልካም ነው። እግዚአብሔር የፈጠረው ሁሉ መልካም ነው፣ ቅዱስ ነው፣ ንጹህ ነው። እሱ አርክሶ አይደለም የፈጠረው። ሰው በባህሪው ሊረክስ ትእዛዝን መጣስ እነኚህ ናቸው እርክሰትን የሚያመጡት። ጸያፍም እነኚህ ናቸው። መቆሸሽ እነኚህ የሚነገሩት ከባክቴሪያዎች አንጻር ነው፣ ከበሽታ አንጻር ነው። ከገነት ከወጣን በኋላ መቆሸሽ ከሰውነት የሚወጡት ቆሻሾች በራሱ ከገነት ከመውጣት ጋር በተያያዘ የሚመጡ ናቸው። ለበቁ አባቶች ለበቁ ክርስቲያኖች መቆሸሽ ራሱ አይነገርም። ራሳች ስድባቸውን አልቻልነውም። ኮመንት አትሳደቡ፣ ማወን ነገር አትጻፉ። ስለዚህ ከገነት ሰዎች በመውጣታቸው ምክንያት ያ መቆሸሽ ተነግሯል። ከሰውነት መውጣት የፈሳሽ ነገሮች ራሱ ከገነት ከመውጣት ጋር በተያያዘ ይመጡ ናቸው። ለማርያም አሁን እነኚህ ከና አይነገሩም። እነኚህ ቆሻሻ ነገሮች አይነገሩም። እሷ የጸጋ ጉድለት ስላልነበረባት የጸጋ ሙላት ስላላት ዳዊትም አስቀድሞ እነሆ ልዑል ማደሪያውን ቀደሰ ይላል። እሷ ቅድስት ነች፣ ማደሪያውን ቀደሰ ይላል። አሁን እነሱ ሙስሊሞቹ አላህ ወደ ሌሊቱ ቅርቢቱ ሰማይ እንደሚመጣ በየቀኑ ያምናሉ። ቅርቢቱ ሰማይ ውስጥ መጣ ማለት ይሄ ስፔስ በራሱ ፍጡር ነው። ይሄ ማለት ነው እዚህ ውስጥ መጣ ማለት ምን ሆነ ማለት ነው? ሰውነቱ ተካበበ ማለት ነው። ፍጡር ውስጥ ገባ ማለት ነው። ግን ሰማይን ንጹህ
ጥሩ አድርገው ስለሚስሉት ለአይምሯቸው አይጠርባቸውም፣ አይከብድባቸውም። እንደዛ አድርገው የሚስሉት ሰውነትን። ይሄንን ግን ጽዩፍ ቆሻሻ አድርገው ይስሉታል ሰውነታቸው። ይሄ ከወደቀ እንትናቸው ጋር በተያያዘ ይሄ ከሰውነት የሚወጡ ቆሻሾች ምናምን ጋር በተያያዘ ራሳቸውን በጸያፍ ነገር እንትን ይሉትና ሰማይ ውስጥ መግባቱ አላህ መምጣቱ ወደ ሰማይ እስ ኖርማል፣ በስጋ መገለጡ ክርስቶስ ግን በጣም ይከብድባቸዋል ማለት እንደዛ አድርገው ይስሉታል። ሽንት ቤት ይገባ ሽንት ቤት ምናምን ነገር ኦልራይት። ታዲያ እንደዛ ከሆነ ምድር ላይ አላህ በእጆቹ አብኩቶ ሲሰራውስ ክርስቶስ ቃል አስቀድሞ የነበረው ሁሉን የፈጠረው የእኛን ስጋ መልበሱ ስጋን መዋሃዱ ቃል እንደዚህ ከከበዳቸው አላህ እጆቹ ላይ ጭቃ ሲያቦካ አላህ እጆቹ ላይ ጭቃ ሲያቦካ እንዴት ነው የሚያዩት? አንድ እጆቹ ድፍን ካልሆኑ ቆሻሻው ጭቃው መግባቱ አይቀርም ወደ ሰውነት ውስጥ ወደ አላህ ውስጥ ጭቃው ይዋሃደዋል ማለት ነው። ጣቶቹ የሚቆጠሩ 5 ስለሆኑ ጨበጠ ከተባለ ደግሞ 5 እንደዚህ መታጠፍ አለባቸው። ጨበጠም ብለው ስለሚያምኑ ማለት ነው። መዳፉ ላይ እነኚህ እንትን ብለዋል ማለት ነው። ስለዚህ እነኚህ ክፍተቶች ካሉት ጭቃዎቹ አንድ ወደዚህ ፍጭረቅ የማለታቸው ቻንስ ሰፊ ነው። አሌስ እንደው አላሉም እንኳን ብንል ጭቃው እዚህ ላይ መለጠፍ ቻንሱ ሃይ ነው። እጁ ድፍን ከሆነ ደግሞ መጨበጥና አፈር መያዝ ከቻለ እንዲህ መዘርጋት መታጠፍ የሚችል ከሆነ በደንብ አስተውሉ። መታጠፍ መዘርጋት የሚችል ከሆነ የአላህ እጅ የተገደበ ነው። ምክንያቱም እንዲህ ስል የሚታጠፈው የሚዘረጋው በምን ውስጥ ስለሆነ በስፔስ እና ፕሌስ ውስጥ ስለሆነ ይሄ በስፔስ ውስጥ ነው እንዲህ የሚዘረጋው። ክፍተት ስላለ በፍጡር ውስጥ ነው የሚዘረጋው። ስፔሱ ከኔ እጅ ስለበለጠ ነው ልዘረጋበት የቻልኩት። ይሄ ድፍን ቢሆን ስፔስ ባይኖር እንዲህ ቢል ያው ልዘርጋ ብል እንኳን አልዘረጋም። ይሄ ራሱ ፍጡር ስለሆነ ስፔሱ ማለት ነው። ስለዚህ ከስፔሱ ስለሚያንስ ነው የአላህ እጅ እንዲህ ሊጨበጥ ሊዘረጋ የቻለው። ያ የተጨበጠው አፈር የጨበጠው እጁ ድፍን ከሆነ ቆሻሻው ጭቃው ወደ ውስጡ አይገባም፣ እላው ላይ ግን ይለጠፋል። የሚጣበቅ ጭቃ ስለሚል ማለት ነው። እሱንም አዘጋጀው ክርስቲያን። ከሚጣበቅ ጭቃ ከሆነ እጁ ላይ ተጣብቋል ጭቃው ማለት ነው። እጁ ግን እንደ ወንፊት ከሆነ ጭቃው ወደ ውስጡ ይገባል ማለት ነው። ድፍን ነው አልገባበትም ካሉን፣ ድፍን ከሆነ እጁ ውስጡ ድፍኑ ምንድን ነው? ክፍተት ካለው ደግሞ ውስጡ ያ ክፍተቱን ፈጣሪ ነው ወይ? ሆሎቹ ራሱ ፈጣሪ ናቸው ወይ? ሙሉ ለሙሉ ድፍን ነው እንዳይሉን ደግሞ 5 ጣቶች አሉት። 5 ጣቶች አሉት ማለት 1 2 3 4 5 ተብለው የሚቆጠሩ ናቸው። ክፍተቶች አሉት ማለት ነው። ክፍተቶች ካሉት ነሰሰርሊ ሲጨበጥ ጭቃው የመውጣት ቻንሱ ሃይ ነው ማለት ነው። ጭቃው የመውጣቱ ቻንስ ከፍተኛ ነው። አይወጣም ማለት አይቻልም ማለት ነው። ይሄንንስ እንዴት ያስማሙታል? ይሄንን እንዴት ማስታረቅስ ይችላሉ? ምክንያቱም አይነካካ የሚለው በምንም ተአምር ከዛ ውጭ ስለማይመጣው ማለት ነው። ቀጥርሽ ይሄ ጭቃው ደግሞ የሚጣበቅ ነው። ይሄ ጭቃው የሚጣበቅ ጭቃ ግሙ ጭቃ የሚጣበቅ መሆኑ ደግሞ ሱራ 37 ቁጥር 11 ላይ ምን ይላል? ጠይቃቸው እርሱ በአፈጣጠር ይበልጥ የበረታ እነርሱ በአፈጣጠር ይበልጥ የበረቱ ናቸውን ወይስ እኛ የፈጠር ነው? እኛ ከሚጣበቅ ጭቃ ፈጠር ናቸው ይላል። ጭቃው ራሱ ምንድነው? ስቲኪ ነው፣ የሚጣበቅ ነው ማለት ነው። ስለዚህ ይሄ የሚጣበቀው ጭቃ አላህ እጅ ላይ ተጣብቋል ወይስ አልተጣበቀም? እርስ በራሱ መያያዝ የሚችል ከሆነ ጭቃው አላህ እጅ ላይስ ተያይዟል ወይስ አልተያያዘም? አንድ ላሳያችሁና አንድ ተፍሲር ሂስትሪ ኦፍ አጠበሪ ቮሊዩም 1 ስለ ክሬሽን ስለ ፍጥረታት የሚናገረው ላይ ፔጅ 263 ላይ እንደዚህ ይላል። ጋድ ኮዝድ አዳምስ ክሌይ ፈርመንት ቱ 40 ዴይስ። ይሄን ጭቃ ያቦካው 40 ቀን ሙሉ። እናንተ አሁን እህቶቻችን ቡኮ ስታቦኩ ስንት ቀን ነው? 3 ቀን ነው 4 ቀን ነው የምታቆዩት አይደለ? አላህ ደግሞ ጭቃውን አቦካና 40 ቀን ሙሉ አቆየው። ጭቃውን አብክቶ ፈርመንት አደረገው። ፈርመንት ሲያደርግ ያው ሽታ ይመጣል። 40 ቀን ሙሉ አገማውና ማለት ነው። and then put him together with his own hands
ከዛ በኋላ በእጁ አቀላቀለው። አላህ በእጁ አቀላቀለው ይሄን የገማውን ፈርመንት ያደረገውን ጭቃ ማለት ነው። ከዛ በኋላ ምን ይላል? ሂዝ ፕሊዛንት ፓርት ካም አውት ኢን ጋድስ ራይት ሃንድ። ከዛ በኋላ ከዛ ከፈርመንት ካደረገው ጥሩ ሽታ ጥሩ ነገር የሚወጣው ከቀኝ እጁ የተነሳ ነው ይላል። ኤንድ ሂዝ ፕሊዛንት ፓርት ኢን ጋድስ ሌፍት። ከዛ የሚያስጠላ ወይም ደግሞ አስቀያሚ ነገር የሚወጣው ከግራ እጁ የተነሳ ነው። ኦኬ ያላህ ግራ እጅ አስቀያሚ ነገር ነው የሚፈጥረው ማለት ነው። ቀኙ ጥሩ ነገር ነው እንትኑ ማለት ነው። የገማ ጭቃ ከገማ ጭቃ የተባለው አስቀድሞ የዘገነው አፈር ነበረ። ከተለያየ ቦታ ከቀይ ከጥቁር ከነጭ አፈር ዘገነ አላ። ከዛ እነኛ አፈሮቹ ደግሞ በግራና በቀኝ እጅ ነው። በደንብ አስተውሉ። ቀየጣቸው ይላል አለ። ከግራ እጁ ምን ሆነ? የሚገማ ጭቃ የሚገማ እንትን፣ ከቀኙ ደግሞ ጥሩ ሽታ ያለው። ስለዚህ እንዲገማ ራሱ ያደረገው ያላህ እጅ ነው ወይ? በግራ እጁ የዘገነው ኦኬ ሌሴ በግራ እጁ የሚገማ በቀኝ እጁ ደግሞ ጥሩ ሽታ ያላቸው አፈር ወጣ። አፈሩ አስቀድሞ እንደዚሁ ነበር። ከዛ ከቀኝ እጁ ሲወጣ የሚገማ ጭቃ ሆነ። ከግራ እጁ ኖ ከቀኝ እጁ ጥሩ ሽታ ነው አይደል? ከግራ እጁ ደግሞ የሚገማ ከፈጠራቸው ራሱ ሌላ ታሪክ ደግሞ ይመጣል። ቀጥል። ያ ሶ ጋድ ዘን ዋይፕድ ሂዝ ሃንድስ ዋን ዊዝ ዘ አዘር ኤንድ ሶ ሚክስድ ቦዝ ፕሊዛንት ኤንድ አንፕሊዛንት። ከዛ በኋላ ምናል እጁን አራገፈና ይሄን ፕሊዛንትና አንፕሊዛንቱን አስቀያሚውንና ጥሩን ፓርት ቀላቀለው ይላል። ዛት ኢዝ ዋይ ፕሊዛንት ካምስ አውት ፎርዝ ፍሮም አንፕሊዛንት ኤንድ ፕሊዛንት ፍሮም አንፕሊዛንት ፍሮም ዘ ፕሊዛንት ኢን ማንስ ኮንስቲቱሽን። ሰው ከእንደዛ የተሰራው ጥሩ ከመጥፎ እንደሚወጣ መጥፎም ከጥሩ ፓርት እንደሚወጣ ብሎ ይናገራል። ስለዚህ የሰው ልጅ ከሱ መጥፎ ነገር የሚወጣው ከአላህ ግራ እጅ የተነሳ ነው። ኦኬ፣ ስለዚህ ግም እንዲሆን ያደረገው ያላህ እጅ ነው ወይስ አይደለም? አንደኛ ያ ከሰራው በኋላ ደግሞ ሚሽካት አልመሳቢ 119ን ቼክ አድርገው ልክ እነኚህ የሚገሙና አሁን ከጥሩ እጁ ጥሩ ሽታ ያላቸውን አወጣ ካላህ እጅ በዘገነበት፣ በግራ እጁ ደግሞ የሚገማ ጭቃ ወጣ። አፈር ዘገና አስቀድሞ የግራ እጁ የሚገማ አደረገው፣ ቀኝ እጁ ደግሞ ጥሩ ሽታ የሚሆን አደረገው። ከዛ የሚፈጥራቸው ደግሞ ሌላ ታምር አለ። God created Adam when he created him and stuck his right shoulder and brought forth his offspring white like small ants። ምን ይላል? አላህ አደምን ከሰራው በኋላ ቀኝ ትከሻውን መታው። ከዛ በኋላ ከሱም ደግሞ ነጫጭ ዘሮች ወጡ፣ ልክ እንደ ነጫጭ ጉንዳን የሚመስሉ ማለት ነው። and he stuck his left shoulder። ከዛ በኋላ ደግሞ ግራ ትከሻውን መታው። አላህ ነው መቹ እንግዲህ። and brought forth his offspring black as although they were charcoal። ከዛ በኋላ እንደ ከሰል ድንጋይ ጥቋቁር የሆኑ ዘሮች ደግሞ ከግራ ትከሻው በኩል ወጡ። then he said to the part of his right side። ወደ በቀኝ በኩል የወጡትን ዘሮች እንደዚህ አላቸው፣ to paradise ወደ ገነት ሂዱ፣ and I don't care ስለናንተ አያገባኝም አላቸው። and he said to the part in the left shoulder በግራ በኩል የወጡትን ዝርያዎች ደግሞ እንደዚህ አላቸው፣ to hell ወደ ገሃነም ሂዱ፣ and I don't care ስለናንተ አያገባኝም አላቸው። ስለዚህ አፈር ዘገና አላ ሁለቱን አቦካቸው፣ የሚገማና ጥሩ ሽታ። ከቀኝ እጁ ጥሩ ሽታ ያላቸው ወጡ፣ ከግራ እጁ ደግሞ ጥሩ ሽታ ያለው ጭቃ ቦካ አደረገ እና ሁለቱን እንትን ብሎ ሰራ። 40 ዓመት አቆያቸው። 40 ዓመት ባቆየበት ውስጥ ኢብሊስ ደግሞ አደም ውስጥ እንዴት እንደተጫወተበት አዘጋጅልኝ ጠበሪ በደንብ አስቀምጦታል። ከዛስ ያንን ሰውዬ አደምን ማለት ነው ስንት ክንድ አድርጎ ሰራው? 60 ክንድ አድርጎ ወይንም ደግሞ 30 ሜትር አድርጎ ሰራው አለ። ከዛ ምን አደረገው? ቀኝ ትከሻውን ቿቿቿ አደረገና መታው። ከዛስ ነጫጭ ዘሮችን አወጣ። ቀጠለና ግራ ትከሻውን አደረገው። ተሰራው በኋላ አራገፈው። ከዛስ ጥቋቁር ዘሮችን አወጣ። ከዛ ቀኝ ትከሻው ላይ ነጫጭ ዘሮቹ ምን አላቸው? እናንተ የገነት ናችሁ አላቸው። ቀጠለና ግራ ትከሻውን መታ መታ አደረገና ጥቋቁር አወጣ። እናንተ የገሃነም ናችሁ አላቸው። እስቲል በእጁን የነካቸው። አደምን የመጀመሪያ ሲፈጥረው ሃሎ አድርጎ ነው የፈጠረው። ክፍተት አድርጎ የሆነ ቦይ ነገር አድርጎ ነው የሰራው።
ሀሎ አድርጎ ለመስራት ውስጡ ራሱ እንደዚህ እየገባ ምናምን ነበር ማለት ነው። ኦኬ አንብበው፣ አዲሱ አሁን አንብበው። በነገራችን ላይ አላህ ሰውን ተጫውተው ነው የፈጠረው ማለት ይቻላል። ማለት እንደዚህ አይነት አምላክ አለ ብለን አናምንም። የሆነ አድቬንቸር የሚመስል ነገር ነው እንዳለ ስለ ክሪኤሽን፣ ስለ አፈጣጠር፣ ስለ መጀመሪያው አደም አፈጣጠር ሊቃውንቶቹ እንዳለ የሚናገሩት አድቬንቸር ነው የሚመስለው። አዳምጡት። ይሄ ዘ ሂስትሪ ኦፍ አጣበሪ ቮሊዩም 1 ፔጅ 262 ላይ የሚገኝ ነው። ምን ይላል? ሶ ጋድ ክሪኤትድ አደም አስ ሂውማን ቢንግ፣ አላህ አደምን ፈጠረው ይልና he was a body of clay for 40 years and exterior of Friday። ምንድነው 40 ዓመት ሙሉ ምንድን ነበር? ጭቃ ብቻ ነበር። ጭቃ ቅርጹን ሰራውና አላህ፣ ነገር ግን ነፍስ አልዘራበትም ነበር 40 ዓመት ሙሉ ማለት ነው። ሸክላ ብቻ ነበረ። when the angels passed by him they were frightened by what they saw። መላእክቶች እንኳን ይሄንን የተሰራውን ሸክላ ሲያዩ ይፈሩ ነበረ። the angel most frightened was iblis። ኢብሊስም ይፈራው ነበር ይላል። he would pass by him kicking him and thus make a body produce a sound like a potter clay does። ምን ይላል? ከዛ በኋላ ኢብሊስ በዚህ ሸክላ ሲያልፍ ይመታውና ድምጽ ያወጣል፣ የሸክላ አይነት ድምጽ ያወጣል። ነካ ሲያደርገው የሸክላ ድምጽ ያወጣል ይላል። that is meant by where God say from salsala like pottery clay። ሰው ከሚጨለጨል አፈር ፈጠር ነው የሚለው ከዚህ የተነሳ ነው የወረደው የቁርአን አንቀጽ ማለት ነው። then he would say what were you created for? he entered his mouth and left from his posterior። ከዛ በኋላ ኢብሊስ ምን ይለው ነበር? አንተ ለምንድን ነው የተፈጠርከው ካለ በኋላ በአፉ ገብቶ በቂጡ ይወጣ ነበር፣ ውስጡ ክፍተት ስለነበር ማለት ነው። then he said to the angels don't be afraid of that one። ይሄንን አትፍሩት ይላቸዋል ኢብሊስ መላእክቶችን ማለት ነው። for your lord is solid። አምላካችሁ የናንተ አላህ ጠጣር ነው። whereas this one is hollow። ይሄ ግን ክፍተት አለው ይላቸዋል። አምላካችሁ ድፍን ነው፣ የኛው ግን ክፍተት አለው፣ አትፍሩት። አስበዋል። የሆነ ስታቹ ነገር አደረጉት፣ ሐውልት ነገር አደረጉት። አሁን አላሁ ሰመድ የሚለው አሁን እነ ኢብን አባስ እኮ ይሄንን ለዛም እኮ ነው አላሁ ሰመድ ማለት አላህ ድፍን ነው ብለው ይፈሰሩታል። ድፍን ነው። ያንኛውስ በአፉ በአፍንጫው በኋላ በኩል እየገባ እየወጣ ጅብሪል አይምን ኢብሊስ ተዝናናበትማ። ይሄንኛው እንኳን ልንፈራው አይገባም። አምላክ አይሆንም። ቀዳዳ ውስጡ ሙሉ ቀዳዳ ነው አለ አላህ። ይሄ በጣም አስቂኝ ነው። በአፈጣጠር ስነ ፍጥረት ላይ እንደዚህ አይነት ቀልድ የትኛውም ተአምር ላይ የለም፣ ሰምተን አናውቅም። ይሄ ፈጣሪ ሊሆን አይችልም እንደዚህ የሚሰራ። ይሄ ተራ ተረት ነው። አይ ፈጣሪ እንደዚህ አድርጎ ሰርቷል ካላችሁ ግን እንደዚህ አድርጎ ሰርቷል ይሄ እምነታችን ነው የምትሉ ከሆነ መቼ ነው ካላህ ከአርሽ በላይ የሆነው? ምክንያቱም እዚሁ በጭቃ እያቦካ ሕፃኑንን እንደተጫወት ነው ከሰራ። ሁሴን እንኳን አመጣ። ሰላም እፎይ፣ እንዴት ነህ? ይመስገነው። ይሄንን እንዴት ነው ታየዋለህ? እያየሁት ነው፣ ግን እንደዛ አይደለም። አደጋ ልንገርህ፣ ከአላህ በላይ አርሽ ነው ማለት ዓለምንም ሁሉንም የፈጠረ አላህ ነው። ገብቷል? ከአርሽ በላይ ነው ከአርሽ በታች ነው ብለህ አንተ ልለየው አትችልም። ገባህ? የና ያለው አርሽ የና ያለው የት ነው ያለው? እንግሊዝ። አላህ እንግሊዝ ነው። ለንደን ሽርሽ ኳስ ጨዋታ ዛሬ ላይ ነው። የአርሴናል ደጋፊ ከሆነ ደስተኛ ነው ዛሬ። ወተት ግዛለት። አላህ አላልኩም እኔ ያልኩህ አንተ የት ነው ያለህ ያልክ መስሎኝ ነው እንጂ አላህ አላልኩም እኔ። ስላላህ አንተ ሆነህ አናውቅም። አንተ እኮ ዳቢሎስ ነህ። ዳቢሎስ ማለት አንተ ሰይጣን የሸርሙጣ እናት ክትበዳ ግም አስመሳይ ሰው ነህ። እናት የትሙት አንተ ሰው አይደለም። አንተ ባፍ ማለት ነው። ባፍ ለንደንም እንደዚህ አይነት ስለው አለ። ባፍ ለንደንም እንደዚህ አይነት ስለው አለ። እስኪ በእንግሊዘኛ ሞክር።
በእንግሊዘኛ ሞክር። ስለ ፈጣሪ ምናምን አያገባም አንተ። ፈጣሪ ምን ታውቃለህ አንተ? ፈጣሪ አታውቅም ነው የምልህ። ስለ ፈጣሪ አንተ ስለምንም ስለማታውቅ አንተ የጫፍ ለጫፍ ይዘህ ነው የምታወራ አንተ። ገባህ? እሺ የምታውቀውን እስኪ ያስረዳን። በእንግሊዘኛ ሞክር። የምታውቀውን እስኪ ያስረዳን። ዳቢሎስ በእናትህ ሰይጣን ካንተ እስራኤል ማለት እኮ አንተ ነህ። እስራኤል ማለት አንተ ነህ። የሸርሙጣ ልጅ አላህ እኮ ነው እስራኤሎችን ከዓለም በላይ ያደረጋቸው እኮ ሥራ 2:47 ላይ ከዓለም አልቄያቸዋለሁ ይላቸዋል። 2:47 እንደዚህ አካባቢ ወጣ። ኤኒዌይስ ድንገት ቀየር ብሎ አላህን ሊያስረዳኝ ብሎ ወደ ስድብ ሲከብዳችሁ አትሳደቡ ሙስሊሞች በተቻላችሁ መጠን። ጥያቄን ጠይቀህ በእናትህ አናቅም ማለት ሲቻል ሲከብዳችሁ ወደ ስድብነት መቀየር ኢትስ ኖት ፌር። ይቻለም እንኳን ደህና መጣህ። ይቻለም ይሰማል። ቃል ሰላም ብለናል። መስረዲን አለ። እግዚአብሔር ይመስገን። እንዴት ናችሁ? እንዴት አመሻችሁ? ይሰማል ዛሬ ድምጼ? ኦኬ አይ ቲንክ ፕሮፋይሉ የሙስሊም ስም ነው፣ ነገር ግን ቪዲዮዎቹ ምናምን የሙስሊም አይመስለኝም። ስማችሁን እንትን በሉና ይሰማል። ቃል ሰላም ብለናል። እንዴት ነህ? ይመስገን ሰላም ብያለሁ። ክርስቲያን ቀጥሉ። አለን። ኦኬ እሺ። አላህ ጭቃውን ሲወስድ የት ሆኖ ነው የወሰደው? እዛው እያለ ነው? አርሹ ላይ እያለ ነው? ወይስ ወደ ምድር መጥቶ ነው? ወይስ ተስቦ ነው የመጣው? እጁ ወደ ምድር የላከው እዛው አርሽ ላይ ሆኖ ነው? ወይስ እሱ ራሱ ከአርሽ ላይ ወርዶ ነው? ወይስ ያን ጊዜ አርሽ ላይ አልነበረ? ሙስሊሞች እስኪ ስለ አምላካችሁ አስረዱን። ስለ አምላካችሁ አስረዱን። ፈጥሮ ከጨረሰ በኋላ ነው የተደላደለው። ሱራ 7:54 አንዴ ፈጥሮ ያ ጌታችሁ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ ነው፣ ከዚያም በአርሹ ላይ ተደላደለ ይላል። ሰማይና ምድር ፈጥሮ ከጨረሰ በአርሹ ላይ ሆነ ይላል። ስለዚህ ግልጽ ነው። አስቀድሞ አፈር እየዛቀ ነበር ማለት ነው። ጭቃ እያቦካ ነበረ። አይ ቲንክ ግን እንደዚህ ደግሞ ከሆነ መጀመሪያ ሰማይና ምድርን ፈጠረና ከዛ በኋላ አርሽ ላይ ሆነ። ከዛ በኋላ ነው የሰው ፍጥረት የሚመጣው። ከዛ በኋላ ከሆነ ከአርሹ ላይ ወርዶ ነው ሊፈጥር የሚችለው ማለት ነው፣ ጭቃ ሊወስድ የሚችለው። ይሄኛው እኮ ፍጥረትን ከጨረሰ በኋላ ነው። ሐዲሶቹ ይጋጫሉ። ይመጣል። ሌላም ቁርአን ላይ አለ፣ በመካከላቸው ያለውንም የሚል አለ። እንደዛማ ከሆነ ቁርአኑ ስለሚጋጭ ነው። ይሄኛው 7 ቀን ነው፣ 6 ቀን ፍጥረት እንዳለቀ ነው። በሌላኛው ደግሞ 8 ቀን ይመጣ የለ 2 4 ቀን ስደምረው 8 ቀን ይመጣ። በ8 ቀን ውስጥ እንደጨረሰ ቁርአኑ ላይ ስለሚናገር ከሱኛው ቁርአን ጋር ይጋጫል። ሐዲሱን ተጨመርከው ደግሞ 7 ቀንም ይመጣል። ግጭት ነው እንደገና አሁንም እሱ። ስለዚህ አላህ ራሱ በስንት ቀን ፈጥሮ እንደጨረሰ ስለማይታወቅ ፎርሴክ ኦፍ አርጉመንት ግን ግጭቱ ተወውና አንዷ መረጃ ብቻ እንያዛት። ወይ እጁን አርሽ ላይ ሆኖ ወደ ምድር መላክ አይችልም? አርሽ አልተፈጠረም እኮ ያኔ። ኦኬ አርሽ አስቀድሞ ተፈጥሯል። አርሽን ራሱ እኮ በእጁ ነው የፈጠረው አለ። ያ አርሽንም በእጁ ነው የፈጠረው። ያ አይ አሁን ምን ይላሉ መሰለህ ወይ
ሰማይና እንግዲህ አርሽ የተፈጠረው ከሰማይና ከምድር በኋላ ነው በፊት ነው ብለው ይናገራሉ። የመጀመሪያ ፍጥረት ነው ብለው የሚናገሩ ስለሆነ ማለት ነው። ስለዚህ ሰማይና ምድርን የፈጠረው ከአርሽ በኋላ ከሆነ የተደላደለው ደግሞ ሰማይና ምድርን ፈጥሮ ከጨረሰ በኋላ ከሆነ ስለዚህ አላህ አርሽን ፈጥሮ አልተደላደለበትም ነበር። መጀመሪያ አርሹ ላይ አልነበረ። ያ ምክንያቱም አርሹ ላይ ቢሆን ኖሮ እንደ አዲስ ተደላደለበት ተብሎ አይነገርለትም። ኦልሬዲ እዛው ስለነበረ ከፈጠረ በኋላ ተደላደለ ብላ ከዚያም ውሽ ሲኬንስ ነው የሚያሳየው ሱማ የሚለው ማለት ነው አረብኛ ቃል። ስለዚህ ከዛም የሚለው ከአንዱ ወደ አንዱ መሸጋገሪያ ነው። አንዱን ካደረግክ በኋላ የምታደርግበት ኦልሬዲ እዛው ቢሆን ኖሮ ምንም አይነገርለትም። ከዛም ተብሎ ሲኬንስ ባለ ሁኔታ አይነገርም ማለት ነው። ስለዚህ እንደዛ ነው ሊሆን የሚችለው። ያ እንደዛ ከሆነ ደግሞ ምንድነው እሱ? ስለዚህ ቅድም ወንድማችን እንደተናገረው ምድር ላይ እዚህ አፈር ሲዝቅ ነበር ማለት ነው። አላህ አፈር እየዛቀ ነበር። ያልተናገርኩም እፎይ ምድር ላይ ነበር አፈር ራሱን የወሰደው አላልከንም? መጽሐፉ እንደሚለው ከሆነ ያልኩት እኔ ምንም ያመንኩት ምንም ነገር የለም። መጽሐፉ ግን እንደዛ ይላል አይደለ? እንዳሳየኝ ከሆነ ታዲያ እኛ የምንፈልገው መጽሐፉ እንደሚል ነው እንጂ አንተ ያንተን ተረት ተረት ምን ያደርግልናል? የራስን ሃይማኖት መስረት የራስን መጽሐፍ እንደ ፍቅር ሲዝም ያን ያንተን አድርጊው እናደርጋለን። እኛ የምንፈልገው መጽሐፉ ይላል አይልም የሚለውን ነው። አለ ላልከው ነው ችግር የለውም። አይ ውሸትም አያስፈልገውም ብዬ ለዛ። ስለዚህ መጽሐፉ ይላል። መጽሐፉን ትቀበለዋለህ አትቀበለውም? መጽሐፉን ትቀበለዋለህ አትቀበለውም? እቀበለዋለሁ። አተረጓጎሙን ስላላወቅኩት ነው እንጂ እቀበለዋለሁ፣ ችግር የለውም። ስለዚህ የምትቀበል ከሆነ እኮ አስቀድመህ አንተ ራስህ ነግረህናል፣ ተስማምተህበታል። ኦኬ አሁን በደንብ አስተውሉ። ጥያቄ በኋላ ላይ በደንብ አስተውሉ። እያንዳንዱ እነሱ እኛ ጋር የሚያነሷቸው ጥያቄዎች ከአምላክ ጋር በተያያዘ ስጋዊ ጥያቄዎች ናቸው፣ ተራ ጥያቄዎች ናቸው። እንዴት እንደዚህ ይባላል? ብዙ ጊዜ እኔ እንደ እንትን በቃ በሄድኩበት ሁሉ የሚያጋጥመኝ ነበር። አምላክ እንዴት ሽንት ቤት ይገባል ልትል ነው? አምላክ እንደዚህ ነው ምናምን። አይምሯቸው የሚያስበው ምንድነው? ከመቆሸሽ እንደዚህ ጋር ነው የሚያስበው። ራይት እንደዛ ከሆነ እናጫውታችሁ እስቲ መልሱት። ይሄን አላህ በእጁ ፈጠረው ሲባል እንዴት ነው የምታደርጉት? አላህ ሊትራሊ አራት ነገር በእጁ ፈጠረ ብላችሁ ታምናላችሁ? እንዴት ነው የምታምኑት? ይሄን እጅ ሊቃለው የማን የማይመስል ብላችሁ ታምናላችሁ? ያ እጁ ጭቃን ጨበረ የያዘ የሚለውን እንዴት ታስማሙልናላችሁ? አይነካካም ካላችሁ ጨበጠ የሚለውን እንዴት ትፈቱታላችሁ? ሀዲሱን አንድ ያሳያችሁ። እንዴት አድርጋችሁ ታርሙታላችሁ? ሀዲሱን ዋብዮቹ በተለይም እንዴት ነው የምታደርጉት? ይሄንን መቼም ከፍጡር ጋር አይነካካም የሚለው አርጉመንታችሁ እዚህ ጋር ትልቅ የውሃ ቸንቧ አድርጋችሁ ነው የምትቸልሱበት። አላህ ሊትራሊ ሁለት እጆች አሉት። እነኛ በሁለት እጆቹ ደግሞ አፈር ዘግኖበታል። አፈር መዝገን ብቻ ሳይሆን ከምድር ላይ እያንዳንዱ አፈር ላይ የሚገባና ጥሩ ሽታ አለው ብሎ ጣት አለው አይደል? አላህ 5 ጣቶች አሉት። ጣቶቹንም እንደውም ክፈትላቸው። ይሄን አንብበውና ቅድሚያ አዲስ የመጡ ሊኖሩ ስለሚችሉ አንብበው። ይሄኛው ምን ይላል? አላህ ክሬትድ አደም ፍሮም ሃንድፉል ዊች ሂ ቱክ ፍሮም ዘ ሆል ኦፍ ዘ እርዝ። ምን ይላል? በፍኝ አፈር ወሰደ ከመላው እርዝ ከመላው መሬት ማለት ነው። ሶ ዘ ችልድረን ኦፍ አዳም አር አኮርዳንስ ዊዝ ዘ እርዝ። ልክ ሰዎች የአደም ልጆች እንደዚህ ሆኑ። ሰም ሬድ አንዳንዶቹ ቀይ ሆኑ፣ ሰም ዋይት አንዳንዶቹ ነጭ ሆኑ፣ ሰም ብላክ አንዳንዶቹ ጥቁር ሆኑ፣ ሰም ሚክስቸር አንዳንዶቹ ደግሞ የእነዚህ ከለሮች ድብልቅ። ኦልሶ ስሙዝ ኤንድ ራፍ ባድ ኤንድ ጉድ፣ ለስላሳ ሸካራ ጥሩ መጥፎ ሆኑ ብሎ ይናገራል። ስለዚህ ካፈሰው በእጁ በፍኙ ከወሰደው አፈር አንጻር ነው ከለራቸውም የተለያየው፣ ባህሪያቸውም የተለያየው፣ ልስላሴያቸውና ሻካራነታቸው እንኳን የተለያየው ከዚህ አንጻር ነው ማለት ነው።
ያለዛ እኮ ነው አስቀድሞ ከፈጠራቸው በኋላ ገሃነምና ገነት የሚላቸው እኮ ለዛ ነው። ስለዚህ እኔ ባህሪ እንደዚህ እንዲሆን ራሱ የፈጠረብኝ ነው፣ የፈጠረኝ አፈር ነው። ኤግዛምፕል ሲያስቀምጡ አፈር እንደውም ኢትዮጵያን ነው የሚያስቀምጡት ታውቃለህ። ለጥቁሮቹ ኢትዮጵያን ነው የሚያስቀምጡት። ኦኬ ጣቶቹን አንዴ እንመልከት እስኪ። ኦኬ ሳይ ሙስሊም 2786 ላይ ምን ይላል? አብደላ ቢን መስዑድ ሪፖርትድ ዛት ኤ ጂውሽ ስኮላር ካም ቱ አላህስ አፖስትል። አብደላ ቢን መስዑድ ነው የተረከው። አንድ አይሁዳዊ ራባይ ወደ ሙሐመድ ጋር ይመጣና እንደዚህ ይለዋል፣ ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኢን ዘ ግሎሪየስ ውድ ካሪ ዘ ሄቨን ኦን ዘ ዴይ ኦፍ ሪዘረክሽን አፖን ዋን ፊንገር። አላህ የተከበረውና የላቀው ሰማይን በአንድ ጣቱ በቂያማ ቀን ይይዛታል አለ። ኤንድ ዘርዝ አፖን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ ሁለት። ኤንድ ማውንቴን ኤንድ ትሪስ አፖን ዋን ፊንገር፣ እጽዋትንና ተራራዎችን ደግሞ በአንድ ጣቱ ይዛል ሶስት። ኤንድ ኦሽን ኤንድ ሞይስቸር ኤርዝ አፖን ዋን ፊንገር፣ ውሃና ውቅያኖስ የውሃ አካላትና ውቅያኖስን በአንድ ጣቱ ይዛል አራት። ኤንድ ኢንፋክት the whole of the creation upon one finger፣ ሌሎች ደግሞ የቀሩ ፍጥረታትን በሌላኛው ጣቱ ይዛል አለ። ስንት ሆኑ? አምስት ሆኑ። and he would steer them and say I am your lord, I am your lord። ከዛ በኋላ እነዚህ በአምስቱ ጣቱን የያዛቸውን በሙሉ እንትን እያላቸው እየወዘወዛቸው እኔ ጌታ ነኝ፣ እኔ ጌታ ነኝ ብሎ ይናገራል። ኦኬ ስለዚህ አላህ ስንት ጣቶች አሉት? አምስት ጣቶች አሉት። አፈር ዘግኖ ጨበጠ ከተባለ ሎክ ጨበጠ ከተባለ እነኛ ምን ሆነዋል ማለት ነው? እጆቹ አምስት ጣቶቹ ተጨብጠዋል ማለት ነው። መዝገን መጨበጥ የሚችል አምስት ጣቶች ያሉት ሁለት እጆች ያሉት አላህ ማንንም አይመስልም። አላህ አክበር፣ ማንንም አይመስልም። ይሄ ያላህ ህክማ ነው፣ ያላህ ጥበብ ነው። አየህ በእጆቹ ከምድር ላይ ዘገነ፣ ጨበጠ። ከዛስ እሱን አቦካና አደምን ሰራ። ጥያቄ አለኝ። ጥፍርስ መጥቷል አልመጣም? ጥፍር አይታወቅም። አላህ አለ እጅ አለው፣ መዳፍ አለው፣ ጣት አለው። መዳፍ የሚባለው ይሄ ነው። መዳፍ ማለት ይሄ ነው። ጣት ማለት ይሄ ነው። እጅ ማለት ዘሆልንን የሚያካትት ነው። ስለዚህ ክንድም አለው ማለት ነው። አላህ አይሰማህም? ጥያቄ አለኝ አለው። ስለዚህ እነኚህ ሁሉ ካሉት እንደዚህ የሚጨበጥና የሚዘረጋ ከሆነ ስለዚህ እጅ ተብሎ እነኚህ የተለየ እንደዚህ አካላት ካሉት እሱ ፍጡር ነው። ፈጣሪ በፍጹም ሊሆን አይችልም። ምክንያቱም ፍጡራን የሚያካብቡት የሚያካልሉት የሚያዋስኑት ስለሆነ። ጥያቄ ያለኝ አለው። እስኪ አትባልጊ፣ ተረጋጊ። ሰው እያወራ ጣልቃ አትግቢ። እንደነገሩ ስለዚህ አሁን የኛ ጥያቄ ምንድነው? እሱ ቀኝ እጁ ጥሩ ሽታ ያለው አፈር አወጣለት፣ ግራ እጁ ደግሞ የሚገማ ጭቃ። ከዛ የፈጠራቸውን በግራ የሚወጡትን ከፈጠራቸውን በኋላ ጋንም ግቡ አይመለከተኝም፣ አያገባኝም ስለእናንተ አላቸው። በቀኝ ያሉትን ነጫጮቹን ዘሮች ደግሞ ገና በመጀመሪያ ሲፈጥር ነጫጮቹን ዘሮች እናንተ ገነት ትገባላችሁ ብሎ ተስፋ ሰጣቸው። ለጥቁሮቹ ኤግዛምፕል ሲሰጡ ቸካሪው ሊንኩ ክርስቲያን ኢትዮጵያኖችን ነው ኤግዛምፕል ያደረጓቸው ጋንም ጥቋቁር ተፈጠሩት መልክ ሲያስቀምጡ። ስለዚህ ጋንም ከሚገቡት አንዱ ጥቋቁሮቹ ናቸው ማለት ነው።